እኔ ሶስት ቋንቋ ነው የማነበው። እኔ ልውጣ በቃ ኤርሚያስ አንተ አትወጣም። ኤልያስ ገብቶኛል፣ ግን እንዳትወጣ ኤርሚያስ እፈልጋለሁ። አንተ ቤተ እስራኤል ዝም በል። ኧረ በእናትህ ልብ የፈረጠ ሶስት ቋንቋ ነው የማነበው። እያየው ነው። ብዙ ይሏታል፣ እኔ እየመለስኩ ነው በአማርኛ። ብልግና ቃላት ሁሉ ይሏታል። እሱ አማርኛ አታነብም። ሺዝ ጁሽ ሰንበት ታከብራለች። እረፉ። ሜንዲ ጴንጤ ናት። ኢየሱስን ተቀበለ እያላችሁ ምጽፉ ሰዎች አላችሁ። እያየዋችሁ ነው። እረፉ። ይቺ ልጅ አክስቴ ናት። ቤተ እስራኤል ዝም በል። ማይ ጋድ ዝም በል። በአንተ የተነሳ ነው ይቺ ልጅ የምትሰደብ። ዝም በል። እየሰደቋት ነው። ዝም በል። አለዳት ሚያታ ዘቤና ደም ለእኔ ኃላፊነቱን ወስዳለሁ። ይክሰሱኝ፣ በሚገባ ይክሰሱኝ። የእናት አባት ስም አልጠራሁም፣ ግለሰብ ስም ነው የጠራሁት። እኔ እንዲከሰስ እፈልጋለሁ። በጣም ነው የአማራ መከሰስ፣ እውነት ስለማወራ ማለት ነው። ኦኬ እስራኤል ሚውትን ታነሳለህ ወይስ እንቅልፍ ልትተኛ ነው የመጣው? እዚህ በድምፅ አውቀዋለሁ። አንድ ሰው አለ፣ እሱ ከሆነ ብዬ ነው። አይ እስራኤል ታገኛለህ፣ ማስረጃ በሌለው ወሬ ስለምታወራ አስወርጅ። ይሄ ሰው የእስራኤል ጠላት ነው። የእስራኤል ጠላት ማስረጃ አውራ። ለምን ትፈራለህ? ሰው ጋር እኔ ነገር አልፈልግም። በቃ ይሄ ሰው ጀርመን ሀገር ነው የሚኖረው። እህቴ መዲ የእስራኤልን ሕዝብ ቢያገኝ አንገት ቀንጥሶ ከመግደል ወደኋላ የማይመለስ ነፍሰ ገዳይ መንፈስ ውስጡ ያለበት ራሱን ክርስቲያን ነኝ እያለ የሚጠራ ግን ከክርስቲያኖች ወገን ያይደለ ነው። ኦርቶዶክሳውያንንም አይወክልም፣ እኛን የወንጌላውያንም አማኞችንም አይወክልም፣ ማንም አይወክልም። እና እኔ ነኝ እስራኤላዊ፣ እውነተኛ እስራኤላዊ እያለ አሁን እንደዛ ሚላለ። እንደዚህ እስራኤል እንትኖች እኮ አሉ፣ ይቅርታ አድርግልኝና እዚህ አሜሪካ ውስጥ ኢዝራኤላይት የሚባሉ አሉ፣ ጥቁሮች ጠብደል የሚያክሉ እና የሚለብሱት ጥቁር ነው የሚያደርጉ ትልቅ የስታር ኦፍ ዳቪድ ያደረጉና እኛ ጥቁሮች እኛ የእውነት እስራኤላዊዎች ነን፣ ይሄ ነጩ እስራኤላዊን ፌክ ነው እያሉ ዘራፍ ሚሉ አሉ። እዚህ ጥቁሮች ናቸው በጣም። ይሄ አሁን ከነሱ ጋር ቢሆን ጥሩ ነበር፣ ግን ይሄ አይ ቲንክ ወይ የኤርትራ ወይ የትግራዋይ ተወላጅ ነው። ኢትዮጵያዊ ነው ወይ ኤርትራዊ ነው ማለት የትግርኛ አክሰንት ተናጋሪ ነው ያለው ማለት ይችላል፣ እንደነሱ እንደ ጥቁሮቹ ማለት ነው። ግን ህዝብን በህዝብ ደረጃ ባህልን በባህል ደረጃ እየናቀ ጂኦግራፊን ታሪክን እያበሻቀጠ ብዙ ጊዜ ልመክረው ሞክሬያለሁ። ራሱን እኔ ጴንጤ ነኝ ይላል። እኔ አሁን ጴንጤ ክርስቲያን ነኝ ማለት እኔ ክርስቲያን ነኝ። እና እንደዛ ከሆነ መጽሐፉን የምታምነው ከሆነ ለእስራኤል ኤርትራዊ ነው። ኦኬ ያ ኤርትራዊ ነው ማለት ነው፣ ትግራዊ አይደለም ማለት ነው። ኦኬ መብቱ ነው፣ ያንን ርዕዮተ ዓለም ማራመድ መብቱ ነው። ግን ጥላቻን ጥላቻው ግን በቃ አንቲሴሚቲዝም ጀርመን ሀገር እየኖረ የ6 ሚሊዮን የይሁዳኖች የጠፉበት ሀገር እዛ እያየ ባይኑ እንዴት ለእስራኤላዊን ጥላቻ ይኖረዋል? የአማሌክ መንፈስ ያለበት ነው እንደዚህ አይነት ሰው። ልክ ነው። እና ለዛ ነው በድምፅ አውቀዋለሁ የትኛውን ቦታ ላይ አንተ ምክንያቱም በነገራችን ላይ እንትና ቤት ገብተህ አይቼ ነበረ። ማነው ስሙ? የስሙን ሴጣን ይጥራው እንጂ ይሄ ማነው ስሙ? ስሙን አምጣልኝ እባክህ። ኤድሞን ቤት ገብተህ ነበረ። እሱን ሴጣን ነው የሚጠራው ሰው አይደለም። እና በጥላቻ የተሞላ ፀሐይ ነው እያልክ አሁን ውጩን ብታሳየው ጨለማ ነው ብሎ የሚከራከር ሰው ነው። በጣም ትዊስት የሆነ ማለት እንደናንተ ያሉ ሰዎች እግዚአብሔር እሱን ሰውዬ ማዋራት አለባቸው። እንዴት እኛ ከመጥፎ ጋር ከዳቢሎስ ጋር እናውራም? እኛ የምናወራው እንደዚህ በስነስርዓትን ታሪክን በእውነታዊነት እየተነገረ አሁን እሱ የሚናገረው እንቅጭ የተባለውን ኦሪት ተከታይ። ይሄ እኮ ክርስቲያን እስላም የሚለው ነገር አይደለም። እስላሞች ኦሪትን ያምናሉ። እውነተኛውን መስማት የሚፈልግ ሰው ይሰማል። እውነት ለእውነት ጆሮ ለተደፈነ ሰው ይሄ ቤት አይደለም። ወደ አድሞንድ ቤት እየሄዱ የውሸቱን እየለቀለቀ እዛ ያግባላቸው። ገባ? እኛ እኮ በግድ ለመከራከር አሁን እዚህ አምጥተን መከራከር እንችላለን። ያ አይደለም። እኛ መጽሐፍ ላይ የተጻፈውን ታሪካዊውን ስለ እስራኤሎች የተባለውን ከጥንት ጀመር። አሁን ምን ይላል? በቀደም ከሱ ጋር ሲያወራ አዲስ ኪዳንና ብሉ ኪዳን አለ ይላል። ብሉ ኪዳን አዲስ ኪዳንን ሰርዞታል ይላል። እኔ ብሉ ኪዳንን አልቀበለውም እንደዛ እያለ ነው ሲናገር የነበረው። እሱ የሚቀበለው ብሉ አዲስ ኪዳንን ብቻ። ይሄ ደግሞ እንደዚህ የሚል ሃይማኖት የለም። ያለ ብሉ ኪዳን ሁሉ በዚህ ዓለም ውስጥ ሃይማኖት ኢቨን ቡዳይዝም ብሉ ኪዳንን ተንተረሰው ነው ሃይማኖታቸውን የሚከታተሉ ያለው። ስለዚህ
ይሄ ከእውነት ጋር የራቀ ነገር ውሸትን ትታችሁ እውነትን ተከታተሉ። እንደ እውነት የሚገለጽ ነገር የለም። አምላካችን ሁላችን የምናመልከው አምላክ የእውነት አምላክ ነው፣ የውሸት አምላክ አይደለም። የአምላክ ቃል ደግሞ አይለወጥም፣ አይሻርም፣ ለዘላለም የሆን ቃል ነው አደላ? አቶ ኤርሚያስ እህቴ ማዲ ይቅርታ ሳውራ ስሜታዊ ሆኜ ስለማውራ ችግር ልክ ነው። ዛሬ ራሱ እግዚአብሔር ከይቅርታ እንደዚህ ስራ እያለው እንደገባውኝና እንደገጠሜ እየሰማሁ አትግቡ፣ እየገባችሁ ራሳችሁን አታዋርዱ። በዛ ላይ ደግሞ እሱን በሰማ ቁጥር ውሸት ስለሚያወራ የባሱን ያናድዳል። ለምን? ካለንበት ጋር ከእውነት ጋር ምንም ያገናኘው ነገር የለም። እሱ ውስጡ በዳቢሎስ የተሞላ ስለሆነ ምንም እውነትን መቀበል አይፈልግም። እንደውም ልክ ነው። አሁን እኔ እዚህ ጋር አንድ ነገር አጽንኦት ሰጥቼ የምናገረው ወደ ራሳችን ኤርሚ አሪፍ ነገር ነው ያነሳው። ወደ ራሳችን ምንድነው ለምትሰሙ ቤተ እስራኤላውያን ኤድሞንድ የሚባለው ሰው እኔ ኦፊሻል ዲቤት ጥሪ አቅርቤለታለሁ በቴዲ ሐዋሳ ቤት እንድንገናኝ ማለት ነው። ምንድነው ኦፊሻል ደግሞ አቅሎ ነው ያወራ ከዛን ጊዜ በጣም አዋራጅ የሆነ ሰው መሆኑን ዛሬ ወንድሜ ቴዲ መልሶልኛል። የዲቤት ጥሪውን እኔ ነኝ ያቀረብኩለት። እስራኤልን በተመለከተ ነው የምናወራው። ከ25 ጸረ እስራኤል መሆኑን አትርሳልኝ። ግድ የለም ችግር የለውም። ግን እሱ እዛ ውይይቱ ላይ ይምጣ ነው። ጸረ እስራኤል መቼም እኔ እስራኤልን ይደግፋል ብዬ አይደለም። እና የምናወራው ግን በመጽሐፍ ቅዱስ ነው። የእስራኤል ሕዝብ ይሄ ሕዝብ እውነተኛ ሕዝብ ነው ወይ? እሱ እውነተኛ ሕዝብ አይደለም ብለዋል። በታሪክ ያሳየኛል፣ በመጽሐፍ ቅዱስ ያሳየኛል። እኔ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን በሁለቱም ኪዳናት መጽሐፍት ነው የማነበው። ኦኬ ማለት የምናገረው እንደዚሁም በታሪክ ነው። ግን አሁን አይመጣም። ለምን አንተ እውነትን አይችልማ? እውነት ጋር አብሮ እኔ ግን እፈልጋለሁ። እኔ ግን መዲ እዚህ ያላችሁ ቤተ እስራኤላውያን በተለይ ደግሞ በጣም ብዙ ጊዜ ታግሸዋለሁ በእስራኤል ህዝብ ላይ አላስፈላጊ ክርስቲያኔ ብሎ በሚል ንግግር እያበሻቀጠ እያጥላላ ባህሉን፣ ታሪኩን፣ ህዝቡን እንደ ህዝብ ፈላሻ እያለ እያበሻቀጠ ዛሬም ጭምር የሚሰደብ ሞሳድ ማለት የማፊያ ቡድን ነው እያለ ብሎ እንደፈለገ የሚናገር ማለት ነው። ግን ትናንትና አንድ ወንድም ነገረው፣ አይ ቲንክ እስራኤላዊ ወታደር ነው ሊባኖስ፣ እሱ መብቱ ነው። እኔ ግን በእውቀት እኔ እንዳንድ መንፈሳዊ ሰው እስራኤልን በተመለከተ እሱን ዲቤት ላደረገው እሱን ብቻ አይደለም ሌሎቹን ሙሉ ጭምር ማለት ነው። ኦፊሻል ዲቤት ነው የሚሆነው። በእውቀት ነው የሚያወራው። እስራኤል በታሪክ እስራኤል በመጽሐፍ ቅዱስ እስራኤል እንደ ህዝብ እንደ ሀገር ሪኮግናይዝ ያደረገ ህዝብ ነው ወይ? ይህ ህዝብ እውነተኛ ህዝብ አይደለም ወይስ ነው ብሎ የሚለው ማለት ነው። ነጮች የመካከለኛው ምስራቅን ፖለቲካ ለመግዛት ብለው ከተለያዩ ዓለማት ላይ አውጣተው መካከለኛው ምስራቅ አምጥተው ያስቀምጡት ህዝብ እንጂ በእውነት የአብርሃም ዘሮች አይደሉም ብለው የሚሉ አሉ። እኔ ክርስቲያኑን ሼካ ቄስም ይሁን ማንም መጥቶ እኔን ካወራኝ እንደ መጽሐፍ ቅዱስ እንደ ታሪክ ነው የሚያወራኝ። በእስራኤል ታሪክ እና በሁለቱ ኪዳናት በብሉይ ኪዳንና በአዲስ ኪዳን በቶራና በአዲስ ኪዳን መጽሐፍት ቴዲ ሐዋሳ ቤት ቀለቀጠሮ ይዘን ልናወራ ነው። ግን ቴዲ የመለሰልኝ መልስ እኔ በጣም በፍቃደኛ ነኝ፣ ግን በአደባባይ ሰድቦኛል፣ ይቅርታ ይጠይቀኝ በመጀመሪያ ነው ብሎ ያለው። እሱንም ሰድቦታል በጣም እና መልእክቱን አደርሰዋለሁን እና ይቅርታ ጠይቆት እዛ እሱ ቤት መሆኑን የምፈልገው ከዚህ በፊትም እኔ 25,000 ሰው በተከታተለበት መንፈሳዊ ዲቤት አድርጌያለሁ። በዛ ቤቱ ጨዋ ቤት ነው። ቴዲም ራሱ በጣም በስነ ምግባር የታነጸ በጣም እስራኤል መሆኑ ትንሽ ይረብሸናል። ያው ለእስራኤሎች አስተያየቱ ጥሩ አስተያየት አይደለም ያለው። ችግር የለውም። ሰውዬ ጠዋት ጀምሮ እስከማታ አጀንዳ እኮ አድርጎን ይዞና ያለው የእስራኤል ህዝቦችን አጀንዳ አድርጎ ይዟለው እሱ ሰውዬ። እኔ የምለው ይኸውላችሁ፣ እኔ አሁን እንደዚህ ትላለህ፣ ለምን ነው ህዝባችን ጋር የምታጋጨን ከክርስቲያኖች ጋር የምታጋጨን ምናምን ብዬ በግቸው አወረደኝ እና የሰውዬ ወንድሞቼ ሁላ ዛሬ ጠዋት ስሟገቱት ምናምን ሲሉት ምንም ነገር ጠዋት የጀመረ እስከ ማታ ድረስ ማታውን ሁላ አለ
ለምን እንደሆነ ታውቃለህ? ስለ እስራኤል መጥፎነት ካላወራ ማንም አያየውም፣ ተከታዮች አይኖሩትም። እንዳንድ አድርጎ ይዞ ያለው የእስራኤልን መጥፎነት ሲያወራ ብዙ የእስራኤልን መጥፎ የሚፈልጉ ሰዎች ስላሉ እሱ ቤት ይደግፋሉ እየገቡ። ስለዚህ አሁን ስለ ኡክራይና አውራ ብትሉት 2 ሰውን ቤት ውስጥ አይገቡለትም። ተከታታይ ለመሳም ማለት ነው። ይህ ሰውዬ 9 ዓመት እዚህ ሀገር ነበር። አባረውት ይሁን እስራኤል ሀገር ነበረ? አዎ ነበረ። እዚህ ሀገር 9 ዓመት ነበረ። እዚህ ሀገር እስራኤል ሀገር ነዋሪ ነበረ እዚህ ሀገር አባረውት ነው እኮ። በዛ ነው እንትን ጥላቻ የተነሳበት መሰለኝ። እኔ አሁን እስራኤልን ምግብ በልቶ የእስራኤልን ውሃ ጠጥቶ እንዴት እንደዚህ አይነት ነገር ሊያወራ ይችላል? በለው ራሱ ሻወሪውና ተረጅ። እኔ ግን እዚህ ላላችሁም እዚህ ለሌሉ ቤተ እስራኤላውያን ወገኖች የምናገረው እባካችሁ አንዳንዶቹ ገብተው እና እሱ የያዘው ቤተ እስራኤላውያን ፈላሻ እያለ እየተሳደበ ቤተ እስራኤላውያን እንኳን ራሱ አይልም። እስራኤል በል እንኳን ተብሎ ሲባል ራሱ ስሙን የሀገሪቱን ስም ወይ የህዝቡ መጠሪያውን እስራኤላውያን እስራኤል እንኳን ብሎ የሚለው ስም አልጠራም ብሎ በጣም በጽየፋ አይነት መልክ አይቼዋለሁ እኔ ደጋግሜ ማለት ነው። ግን ምንድነው እዛ ሰዎች ገብተው ቤተ እስራኤላውያኑ ሲገቡ ኢሞሽናል የሚያደርግ ንግግር ይናገራቸዋል አስቀድሞ ማለት ነው። እና ኢሞሽናል እንዲናደዱ፣ እንዲቆጡ፣ እንዲበሳጩ በማንነታቸው ላይ ዲስከሬጅ አድርጎ አውርቶ ከዛ ሲያስገባቸው የገባው ቤተ እስራኤላዊ ወገን ተበሳጭቶ ነው የሚናገረው። እና ምን ይላል ከዛ እሱ ነው የሚፈልገው። ያው እውቀት የላቸውም፣ ተረጋግተው አያወሩም ምናምን ነገር እያለ እሱ እዛ ከንፈሩን እያጠማዘዘ እየናቀ ሲያወራ ደጋግሜ ሰምቸው እኔ ታግሼ ይህን ሰው ማውራት አለብኝ ብዬ ማለት ነው። ምክንያቱም አንዳንድ ጊዜ ፖለቲካ ውስጥ የገባው ይመስላቸዋል። አገልግሎት ላይ ሲያገለግል ግን የእስራኤልን ጉዳይ ከገባውበት ፖለቲካ አይደለም፣ መንፈሳዊ ነው። ኦኬ፣ በምታደርገው ጦርነት ፍትሃዊ ነች፣ ፍትሃዊ አይደለችም፣ ህዝቡ የእስራኤል ህዝብ እውነተኛ የአብርሃም ዘሮች ናቸው አይደሉም ብሎ የሚለው እኔ የአብርሃም ዘር ናት እስራኤል፣ እውነተኛ አገር ናት፣ እውነተኛ ህዝብ ነው፣ እግዚአብሔር ነው ከምድር ዳርቻዎች ሰብስቦ በመካከለኛው ምስራቅ ላይ ወደ ገዛ ምድራቸው ወደ አባቶቻቸው ምድር የመለሳቸው ብዬ በጽኑ አምናለሁ። ለዚህም እምነቴ ደግሞ መጽሐፍ ቅዱስ ብሉይም አዲስ ኪዳንም ይደግፈኛል፣ በታሪክም ጭምር ማለት ነው። እና ምንድነው ልጅ ግን መረገጥ አለበት። እስቲ ሌሎች ግን ገብተው ሌሎች ባያናድዳቸው ባይሰድባቸው እነሱም አላስፈላጊ ነገር አይግቡ። እሱ ቤት ለምን ይገባሉ? መግባት መሰላችሁ የሚገቡት እኔም አሁን ገብቼ ነበር። ለምን መሰላችሁ? ያለማወቅ ያለ እንትን ለምን እንደዚህ ትላለህ ምናምን የሆነ ነገር ሲሰማህ ትገባለህ። እኔም ገብቼ ብዙ ጊዜ ተጣልቼው እንደዚህ ምናምን ነግሬው ለምን ነው የምታጋጭ ሰውን? ኖ ግን ምንም አንዳቸውን በእውቀት አይናገሩም እኮ እያለ እየናቃችሁ ነው። ከገባችሁ ወንድሜ ከገባችሁ በደንብ አድምታችሁ በታሪካችሁ አድምታችሁ በቅዱስ ቃሉ ላይ በቶራ ላይ ቆማችሁ ስለ ማንነታችሁ፣ ስለ ሃይማኖታችሁ፣ ስለ እሴታችሁ፣ ስለ ታሪካችሁ አያስደረሳቸውማ። ስሜታዊ ሆነው መጥፎ ባህሪያቸው እንዲታይ ነው የሚፈልገው። ልክ ነው። እንደዛ ነው እያለቀ ገብተው እንዲነጋገሩ አይደለም። አሁን ጥያቄ ስንጠይቅ አሁን ወንድሜን ጠየቅኩት አይደል? መለሰልኝ በደንብ አድርጎ ምናምን ኤርሚያስ በደንብ አድርጎ መሰለኝ አይደል? በጠየቅኩት ሁኔታ ማለት ነው። እኔ አሁን ጥያቄ ስጠይቅ ምን ብሎ ይናገራል? እሱ ጥያቄ ያመጣብሃል። ቆይ ምና በቃ ያንጨዋርካል። እሱ ወደ ፈለገ ይወስድሃል። ይሄን ነው የተረዳሁት። ምንም ነገር ስልማር አልችልም እኔ በቃ አሁን እዚህ ስንት 490 ሰዎች አሉ። ቤተ እስራኤሎች የምትከታተሉ ካላችሁ እባካችሁ እሱ ቤት አትግቡ። እሱ ቤት ከገባችሁ መሳቅ መሳለቂያ ነው እንጂ የሚያደርጋችሁ እውነት የእናንተን ኦፒኒያን ፈልጎ እውነት የእናንተን እውነትነት ፈልጎ ታሪክ ሊማር አይደለም። እኔ ደግሞ እስራኤል እንደኖረ አላውቅም ነበረ እና ይሄ ውጭ ሀገር ቢኖር ህይወቱ የተዛባ ህይወቱ የወደቀ በጣም አቴንሽን የሚፈልግና ስለ አሁን ታውቃላችሁ ትሬንድ ሆኗል። በዓለም ውስጥ ትሬንድ የሆነ ምን እንደሆነ ታውቃላችሁ? የእስራኤል ህዝብን እየተከፈላቸው ነው። እንደውም ከወቀሳችሁ ከተናገራችሁ ገንዘብ ሰፖርት ይደረጋሉ። ስለዚህም እውነቱን ውሸት አቀናብረው እንደዚህ ብዙ ጾፍ የሚያዩ ለዛ ነው ብዙ ቪውር ያለው ለዛ ነው። እየነገርኩሽ ነው። አሁን ሽታለት አልኮላ ራሸት እየነገርኩሽ ነው። እሱ በጣም ጠዋት ጀምሮ ስተማታ ሁሉን ነው እሱን ነው እንትን የሚሰሙት። ሌላ ነገር ምንድን ነው? የእኛ ሰዎች እዛ እየሄዱ ራሳቸው የሚያዋርዱት አሁን የእኛ ሰዎች ደግሞ ልብ እንትን ወደ ባሳቸው
ጦርነት እየተደበደቡ በዛ ላይ ስንት መከራ እየወረደባቸው መጥቶ ስሜታዊ ሳረጋቸው እንዴት እየተደበደቡ እንደዛ ስሜታዊ ልነግርሽ እኮ ነው። አሁን እዛም ባህል ደግሞ አዘቃ ይገባል ተደበቁ ምናምን አኮል ይወዲያ አኮል ይወዲያ ዘበናዳም እኮ እዛ መኖሩን አላወቅኩም። እና ራሳችሁ እየገባችሁ አትዋረዱ። እንደዚህ አይነት ማይመጥን ቤቶች ወይ በታሪክ የምታውቁ ከሆነ ወይ በኦሪት የምታውቁ ከሆነ ሂዱና ተከራከሩ። የማታውቁ ከሆነ ገብታችሁ የምትንተባተቡ ከሆነ ራሳችሁን እያወረዳችሁ ነው ማለት ነው። ዘይመት ገብተሽ ማገቱ ታዲያ ቆረቆረሽ መዲ አንዴ ልናገር መዲ ከተፈቀደልኝ ካረመሽኩኝ ይሰማሻል? መዲ ኪሚ ጽዮን የሚባለውን ወንድም አስገቢው። ኪሚ ጽዮን ኤልያው ማለት ነው። ያቀጣጭ ይጻፈልሽ አንበሳ ያለበት። አዎ እሺ አሲ አውራና ከዛ ኤደን ደግሞ ታወራለች። እንቀጥላለን በፋሲካ ዙሪያ ላይ ገና እያዋረደን የሰደደው ይሄ የነገርኩሽ ነው። እውነቴን እያዋረደን የሰደደው ገባሽ? እኔ ግን ያልኩት በህይወቴ በማውቀው በአቅሜ እኔ ይሄ ያንተ ይሄ እኔ እንትን አይደለም ምናምን ብዬ የሆነ ነገር ጠይቄ ወጣሁ። በቃ እኔ መገደፍ ነው እንጂ እሱን እኔ አስተምራለሁ ካላችሁም ሪፖርት ማድረግ እሱ ሪፖርት ብዙ ሪፖርት ከተደረገበት አካውንቱ ችግር ይኖርበታል። አዋርዶ ነው የሰደደው እያንዳንዱ ረከድ ሰድሻለሁ ፈለግሽ። አመሰግናለሁ። ኦኬ አመሰግናለሁ። አሁን መዲ ሪፖርት አታድርጉበት። የማን ነው የኤድሞንድን እኔ ዲቤት ኦፊሻል ጥሪ ጠርቼዋለሁ። አክሴፕት አድርጎኛል፣ ተቀብሏል። ቀኑን አሳውቅ ነው። ቴዲ ሐዋሳ ቤት ነው የምናደርገው እሱ ቤት። ምክንያቱም እስራኤልን በተመለከተ በመጽሐፍ ቅዱስ በሁለቱ ኪዳናት በባህሏ በታሪኳ እሱ የለም፣ እስራኤል የሚባል ህዝብ የለም፣ ዓለም የሚባለው ፌክ ነው ብሏል። ኦኬ አሁን በእውቀት ነው የሚያስፈልገው። እሱ ቤተ እስራኤላውያን ሲገቡ እየተሳደበ እያበሻቀጠ ስሜታዊ እያደረገ ነው ያለው። እኔ ከሰማችሁኝ ቤተ እስራኤላውያን ሌሎችም እሱ ቤት ገብታችሁ ተዋርዳችሁ አዋርዷችሁ ፈላሻ እያለ እያበሻቀጠ ባህላችሁንም ሃይማኖታችሁንም ታሪክንም እንደዛ አድርጎ እያለ በሚል ሰው ጋር እኔ ገብታችሁ ከገባችሁ ወይ አድምጦ በትክክል በነጥብ እስራኤል የሚባል ህዝብ ጥንታዊ ህዝብ እንደሆነ ታሪክ አገር ያለው ባህል ሃይማኖት ያለው ህዝብ መሆኑን በመጽሐፍ ቅዱስም በታሪክም ሊያስረዳ የሚችል ሰው ነው እዛ ቤት መግባት ያለበት። እናንተን ከታች አድርጎ ወይ አንድ የማያውቅ ቤተ እስራኤላዊ ያስገባና ስለ ታሪኩ በደንብ የማያውቅ አበሻቅጦ ተሳድቦ ስሜታዊ አድርጎ ከዛ እናንተ ስትናገሩ ይኸዋቸው እንደዚህ ናቸው እኮ እነሱ እውቀት የላቸው የዝንቡል ፈላሻ ይመጥቶ ይጮህብኛል ይላል። በጣም ብዙ ጊዜ ሰምቼዋለሁ። እኔ በጣም ሪቴት እያደረገ ስለዚህ ምንድን ማድረግ ያለባችሁ ቤቱ ላይ ሪፖርት አደርጎ እኔ ዲቤት ጥሪ ጠርቼዋለሁ ተቀብ ቤቱን ታደርጋላችሁ ብሎናል። አሁን ለኤድሞንድ መልስለታለሁ። ቴዲ መልሰልኝን መልስ አሰማዋለሁ። ቴዲን ሰድበዋል ኦፊሻሊ፣ እሱን ይቅርታ ጠይቀውና እሱ ቤት እናድርግ ብዬ እለዋለሁ። ትናንትና እኔን እንኳን ትናንትና እንኳን ገብቼ 2 ጊዜ ከገስት ላይ ያስወረደኝ ሰው ነው። እሱ ሶሻል ሚዲያ ላይ ከመታወቁ በፊት እኔ ዛሬ 11 ዓመት በፌስቡክም በዩቲዩብም በቲክታክም እኔን የማያውቅ አበሻ የለም። እኔን የማያውቅ ኤርሚያስ አበበ ተናገሩ እውነቱን ማንም የማያውቀኝ የለም። እና አቤቱ ገብቼ በዚሁ በእስራኤል ጉዳይ ላይ እኔ ከአንተ ጋር ዲቤት ማድረግ ፈልጋለሁ ብዬው ኦፊሻል ዲቤት እኔ ነኝ ጥሪውን ያቀረብኩት። ብዙ ፖለቲከኞች እዛ ቤቱ ይነጋገራሉ። እዚህም በዛም ቤት ከዚህ በፊት ዲቤት አድርግ ያለ 25 ሰው እየሰማ ይሄንን በደንብ ማስታወቂያ ሰርተን እኔ እና እሱ የእስራኤል ጉዳይ ላይ የሚያነሳውን እስራኤል በታሪክ እንደ ሀገር እንደ ህዝብ የሚታወቅ ህዝብ ነው። መጽሐፍ ቅዱስ ምን ይላል? ታሪክ ምን ይላል? እስራኤል ካጎራባቸው አገሮች ድረስ የምታደርገው የእግዚአብሔር ቃል የሚደግፋት ነው ወይስ አይደለም? እስራኤል የህልውና ጦርነት ነው የምታደርገው ወይስ ግዛትን የማስፋፋት ወይ ሌላውን ህዝብ ጨርሶ የመኖር ነው? እሱን ሁሉ እኔ ፊት ያወራል ማለት ነው ዲቤቱ ላይ እና ሪፖርት አታድርጉበት። እስራኤል ሀገር ሰው የለም አለ እንጂ ባድማ ነው እስካሁን ድረስ አለ እንጂ ዛሬ የተጣፈ ነው አለን እንጂ ባድማ እኮ እሱ በእስራኤል ባለው ነገር ላይ ሁሉን መካድና ፖሊስ ላይ የተጻፈውን ሁሉ እንዲሻር ነው የሚፈልገው። እኔ ገብቼ እኮ ሳወራው ባወራሁት ሰዓት ላይ አንዲት የመጽሐፍ ቅዱስ ክፍል
አልጠቀሰም። እኔ ከታናክ ላይ እየጠቀስኩኝ ሳስረዳው እንዳልጠቅስ ራሱ ሲከለክለኝ ነበረ። የእስራኤል ድንበሯን ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ለአባታችን ለአብርሃም የተናገረውን እንደዚሁም በሁለተኛ ነገሥት መጽሐፍ ምዕራፍ 14 ላይ የጋቴል ፌር በነበረው በነቢዩ በዮናስ በዛብሎን አውራጃ ላይ ርስት በተሰጠው ምድር ላይ ይኖር የነበረ ታላቅ ነቢይ እሱም እንደዚሁ ከአረባ ጀምሮ እስከ ኤፍራጥስ ድረስ የእስራኤል ድንበሩ ይሄ ነው ብሎ ያለውን ለአባታችን ቅዱስን የሚያውቅ ሰው ፊት ኤድሞንድ መጽሐፍ አይጠቅስም። መጽሐፍ ቅዱስን የማይጠቅሱ ሰዎች ፊት ግን መጽሐፍ ቅዱስ ሲጠቅስ አይተነዋል። ትናንትና እንኳን ማለት ነው። እኔ ኤድሞንድን አልጣላውም። ውጭ ሀገር ቢወጣም ልብስ ነው እንጂ ጭንቅላቱ አልተቀየረም ብዬ ነው ማምነው። በዜና ልክ ግን ያስጠላል። በዜና ልክ ህዝብን እንደ ሌሎችም እድል እንስጥና እሺ አቆምኩ። ይቅርታ አከብራቸዋለሁ። በቃ አመሰግናለሁ። እናመሰግናለን። እሺ ከዛ ኤደን ደግሞ ታወራለሽ። ጎሄድ ልክ እንዳልሽው ማለት ነው። እግዚአብሔር እውነት ነው የተናገርሽ። አንዳንዶች አሉ በስሜት ገብተው የእስራኤልን ብዙ ታሪክ ሳያጠኑ ይገቡና ያለ እውቅና በስሜት ይገቡና የሆነ ነገር ይላሉ። በዛ ሰው እያለ አሉ ሰክሮ ገብቶ ይጠይቃል። ያወራው ሌላ ነው። እንደዛ አይነት ሰዎችን ነው የሚፈልገው፣ ሊያዋርድ ሊሳለቅባቸው። አሁን የተናገርሽ እንደዚህ ያሉ ነገሮች አሁን እግዚአብሔር አንቺ ትንሽ እውቅና ባይኖርሽ ኖሮ ይህ ነገር ሀሳብ እግዚአብሔርን አይገባኝም ነበር። ልክ እንዳልሽው ማለት ነው። እውቅና የሌላቸው ሰዎች ዝም ብላችሁ እየገባችሁ እንትን በስሜት ነገር አትናገሩ። ምክንያቱም ከዛ አለማወቅ በስሜት የምንናገረው ነገር ሌላ ነገር ነው የሚወስድ። የተናገርሽው ነገር እግዚአብሔር ካስተሳሰብሽ እና ከማወቅሽ የተነሳ ነው። አሁን ዛሬ ማለት ነው አብሬ የምንሰራው ምናምን አንድ ኤርትራ ያለ ክርስቲያን ነው ምናምን እንደዚህ በጣም ምርጥ ሰው እና አንድ ደገጠን ቡና እያጠጥቼ ምናምን ለ15 ደቂቃ የሚገደሉ ምናምን እንደዚህ ሲል በጣም ተናጅ እየሰማው እያለ አዛ እስኪያስገባኝና ላወራዋል። አለማወቅ እኮ ነው ታውቃለህ፣ ይሄ አለማወቅ ነው አለኝ። አዛ ዝም ብዬ ትንሽ ሲሰማ ነበር። ታውቃለህ አለ እስራኤል ከመመሰረቷ በ1948 በፊት አለ አሁን ስፔን እንዴት ነው የነበረች የዛን ጊዜ አለ፣ እንግሊዝ ጀርመን እንዴት ነው የነበሩ አለ። ታውቃለህ ስፔን ታውቃለህ ከአሜሪካ ፊሉ የበለጠች ነበረች አለ። ግን ማለት ነው አገራችን ኢትዮጵያን እያት ማንኛውም ሀገርን ብታየው ሀያ ላይ የነበሩት ሶሪያን፣ የመንን፣ ሊባኖን ራሱ በመጽሐፍ ቅዱስም የተጻፉ ሀገሮች ነበሩ። የዛን ጊዜ በጣም ጎበዝ ነበሩ። እስራኤል ዝም ማለት ነው በምድረ በዳ እንደተበተኑ ማለት ነው ሳትመሰረት አለ። ግን አለ ስትመሰረት በ1948 ማነው አንደኛ እውቅና የሰጠ ለእስራኤል ታውቃለህ አለ። እንደማስበው ከሆነ አሜሪካ ነች አልኩኝ። ጎበዝ። አሁንሳ አሜሪካ አብራት አለች አይደል አለ። አዎ ለምንድን ነው ከእስራኤል ጎን ሆና ለምን ሀያል ከሆነች? አሁን እስኪ ጀርመን እንዴት ነው ያለች? አሁን እንዴት ነው ስፔን የት ነው ያለች? ንገረኝ። ስፔን አሁንና ጀርመን አሁን ብዙም የእስራኤል እውቅና አልሰጡም ነበር አለ። ግን ማለት ነው የእግዚአብሔር እንትን በአሜሪካ እግዚአብሔር ተመስሎ እውቅና እንትን ሀያል ስለሆነች በሷ እንትን ማለት ነው እውቅናም ሆነ እንትን ብሎ ሀገሪቱን እስራኤል እንደዚህ ትልቅ ሀገር እንድትሆነ ባበቃ። አሁን አሜሪካ የት ነው ያለች? ትልቅ ነች። በሷም እርዳታ አሁንም ጎበዝ ነች አለ። ግን የኛ ኢትዮጵያን አለመረዳዳት እንደስትተን አብዛኛውን ሀገራችን ማለት ዝቅ እያለች ነው። እስራኤልን አይገድሙም ማለት ምክንያቱም ልክ እንደዚህ ያለ ሰዎች መሪዎች ስለሚኖሩ ነው አለ። በእናት ሀገራችን በኢትዮጵያ አለ። ግን ጥሩ ነገር ቢያስቡ እንደ አሜሪካ እስራኤል አሁን መጽሐፍ ቅዱስ እኮ እንደው ታነባለህ አንዳንድ ኧረ እኔ ብዙም አይደለሁም አልኩት። አየህ መጽሐፍ ቅዱስ ምን ይላል ነው አለ። እስራኤልን ያንትን ያለ ከእስራኤል ጎን የቆመ እግዚአብሔር ሁሌም ከሱ ጋር ነው አለ። አሜሪካ እስከሆነ አለ እያየህ ነው አለ። እስራኤል ጦርነት በተነሳሽ ጊዜ ማነው አብራም ትቆማለህ? አሜሪካ እና ግን አለ እና እንደዚህ ያለ ሰዎች ምናምን እንደዚህ በስሜት የሚያወሩት ነገር አትግባ አለ። ተው እባክህ ተው ዝም ብሎ አለ። እና ምን ለማለት ፈልጌ ነው አንዳንድ ሰዎች አለ በስሜት ገብተው
ልክ እንዳልሽው ማለት ነው ያለ ስታም ያልሆነ ነገር ይናገራሉ። ያንን አጀንዳ አድርጎ ይዞ ያዳል እና መናገር ያለብሽ አሁንም ማለት ነው አጀንዳ የለውም። አዎ ካለ እስራኤል ጥላቻ ሌላ አጀንዳ የለውም። እና እስራኤልን የሚጠላ ደግሞ ዛሬ ብዙ ይታያል፣ ብዙ ፖፑላር ይሆናል። አሁን ስለ ራሻ ቢያወራ ዞር ብሎ የሚያው ሰውም የለም። ስለ ኢትዮጵያ ለምን አያወራም? እውነት የሚቆረቆር ከሆነ ሰብአዊነት ከቆይ እስቲ አንድ ቤተ እስራኤል የሚቆረቆር ከሆነ ሰብአዊነት የሚሰማው ኢትዮጵያ ስንት ችግር አለ፣ ስንት ጦርነት አለ፣ ስንት መጥፎ ነገር አለ። ለሀገሩ ለምን ተቆርቆሮ አንድ ነገር ጀብድ አይሰራም? ማያገባው እሱን አለኝ። አሁን ያነሰው እግዚአብሔር አንቺ በገባሽ ጊዜ ማለት ሸር አድርግልኝ። ያን ሰውዬ እግዚአብሔርን በጣም ነው የሚያስረዳ። ለዛ ሰው አቶ ኤርሚያስ ጋር እኔ ቤት ገባለሁ አሁንም አለ እኔ የምላችሁ አቶ ኤርሚያስ አብሬክ እመጣለሁ። ማጌሽ አብሬ ቆማለሁ። አወቅን የሚሉት ሰዎች አሁን እኛ በስሜት ሳንገባ ገብተው ቢያስረዱ ምን ነበር? ግን እኛን ስሜተኛ የሚያደርጉን እነዚህ አወቅን የሚሉት ተደብቀው እኛን ስሜተኛ ሊያደርጉ የቻሉት እንደናንተ ያሉት ናቸው። ገባ? እንደናንተ ያለው ገብቶ ቢያስረዳ ኑሮ ምንም ነገር አይደርስብን ነበር። ገባ? እኔ አልከታተልም፣ አንተ ተከታተልክ እያልኩ እንደዚህ ያለ እያልክ ካልክ ለምን በእኛ ፈንታ መተህ አልሞገትከውም? አንድ ሁለት ለምንድን ነው እኛ በስሜተኞች? እኔ ስሜተኛ ነኝ። ያው ስራ ስነካ ይሰማኝ። ስሜተኛ ሆድ እኮ ብሶናል። ሆድ የባሰን እስራኤላኖች ስንት በደል እየተደረገ ከአገሪቱ ከተቋቋመ ጀምሮ እስካሁን ድረስ በጦርነት ነው እስራኤል ሀገር ያለችው። ይሄን እኮ ልናገር ፈልጌ ነው እህቴ። እኔ እኮ ነው አሁን ለምንድን ነው የምትገቡት? ለምንድን ስሜተኛ የምትሆኑት? እፎይታ ምን ነበርክ አንተ? ምን ነበርክ? ለአንተ አይደል በክላሌ ተናግረዋለች እኮ ሜዲና ማነው በክላሌ እንደበር ለዋሌኻ በክላሌ ነው የት ነበራችሁ ምናምን የት ልሆን እኔ የሰማሁትን መለስኩ። የት ነበርክ አንተ? ዛሸላሽሊ ይቅርታ አድርግልኝ እንጂ ለዋሌኻ እኔ በክላሌ እንደበር ቤተ እስራኤል ከዛ እንደዚህ አይነት ቤት ውስጥ ለአንተ መብት አሁን ለምሳሌ እኔ እዚህ ቤት ስከፍት ለሁሉም መብት ሰጥቼ ነው። አሁን የሚቃወምም ሰው ቢኖር በስነ ስርዓት በክብራዊ ማውራት የሚችል ሰው ይሰጠዋል። ጥላቻን የሚያስፋፋ ግን ቦታ የለውም። ገባ? እዛ እኮ ሰው ሲያስገባ መጀመሪያ ነገር ታርጌት ያደረገው አንተን ሊያፌዝብክ ሊጫወትብክ ስሜታዊ ሆነክ ከዛ መጥፎ ነገር ስትናገር አያችሁ አይደለ እንደዚህ ብሎ ሊያንቋሽሽ የተነሳ ሰው ስለሆነ ለዛ ሰውዬ ደግሞ ስቴጅ መስጠት የለብንም። እሺ አሁን ሚውት አድርጉና ኤደን ብዙ በትዕግስት ቆይታለች። ንግስቲቷ ሰላም ብለናል። አይ ሰላም እንዴት ናችሁ? አለን እንዴት ነሽ? እኔ ሳውራ እንድም ሰውጣል እንደገባ ቢቀስ ብዬ ረጋ ብዬ ነው የመጣሁት። ፕሊስ በእናታችሁ በምታምኑት ሃይማኖት ሁላችሁም ይዛችኋለሁ። ጣልቃ እንዳገቡ እኔ ሳውራ ችግር አለብኝ። ችግር ልናገር ጣልቃ ሲገቡብኝ አማርኛ ይጠፋኛል። አሁን ከምንናገረው የተያዘ ነገር ነው ኤደን ባሩር እኔ ነኝ መጀመሪያ ያገባሁት ሰው አይ ነው አንቺ ለዛም እኮ እንድታውሪ የፈለኩት። እሺ ሚውት አድርጉና ታውራ። እሷ ቤትም ብዙ አቆልሎ ያስወጣት ልጅ ነች እና እሺ አውሪ። እሱን እኔ ዩቲዩብ ጀምሬ ነው የማውቀው። ዩቲዩብ ጀምሬ ስለማውቀው ገብቼ ነግሬው ነበር። እኛ የፖለቲካ መጠቀሚያ አይደለንም እረፍተው ብዬዋለሁ። እምቢ አለ። ከዛ ሌሎች አውቀው ከዚህ ሀገር ያሉ ሞዴሬተር ይሆናሉ ከሱ ቤት ኤሜን እንደምትባል እኔ የምኖረው እስራኤል ነው የምኖር እያለች የእስራኤል ባንዲራ ከግንባሩ ላይ ያሰረች ልጅ አለች እና እሷ የጎንደር አማራ ነኝ ትላለች፣ ስትፈልግ ትግሬ ነኝ ትላለች። ሞዴሬተር ሁና ከዛ ቤት ገብታችሁ ማየት ትችላላችሁ። ኤርሚያስ ሰላም ብያለሁ። አንተ ገብተ ማየት ትችላለህ ማን እንደሆነ እዛ ሞዴሬተር። እሷ ገብታ ሞናሊዛም ገብታ ራሱ እኔ እስራኤል ሀገር አመጣለሁ ለእኔ ኃላፊነቱን ወስዳለሁ። ይክሰሱኝ፣ በሚገባ ይክሰሱኝ። የእናት አባት ስም አልጠራሁም፣ ግለሰብ ስም ነው የጠራሁት። እኔ እንዲከሰስ እፈልጋለሁ። በጣም ነው ያማረ መከሰስ፣ እውነት ስለማወራ ማለት ነው። እና ሞዴሬተር ስለሆኑ አንድን ሰው ሌቫን መተሽ ሌቫ ነው ካላልሽው ያኔ ሌቫ ይቀጥላል፣ ይሰርቃል፣ ሀገራሽን አሳልፎ ይሰጣል። በቃ ብዙ ነገር ያደርጋል። ሌቫን ካልተናገረ እንዴት? እኔ በቆ ደረጃ ነው ሀሜት እኮ እኔ ጋ ክልክል ነው በእኔ ሃይማኖት፣ በፍጹም በጣም የተጠላኩ ነው ሀሜት። ለሰው መረጃ ሳታመጭ አንድን ሰው መወንጀል ማለት ትልቅ ኃጢአት እኮ ነው። እኔ መረጃ ከሌለ አፌን አልከፍትም። ስለዚህ እኔ ስለ እውነት ስለቆምኩኝ
በእስራኤል ሀገሬ ድርድር አላቅም፣ በሃይማኖቴ ድርድር አላቅም። ብዙ ሰዎች አሉ በእኛ ስም እየገቡ ስክር ብለው ያልሽው ቅድም አሁን የእስራኤል ወታደር ነኝ እያለ መጀመሪያ ነው የገባሁ። ከዛ እኔ ተቃጥዬ የገባሁት ለምንድን ነው? ከዛ ገብተው እኛ ቤተ እስራኤል ነን ብለው ሲያወሩ ሰምቼ ቤተ እስራኤል ያልሆኑት እኔ ማቃቸው የራሴ አጎቴ ልጅ ገብታለች እዛ። የራሴ አጎቴ ልጅ የምረቴ ልጅ ማርትዬ የምወድሽ በ7 ዓመቷ እኮ ነው ማቃት። አዲስ አበባ ጀምሬ ማቃት የአጎቴ ልጅ ገብታ ከዛ ሌላ ነገር ታወራለች። እናቷ ድብና አድርጋ ሌላ ሃይማኖት ነው ያላት። እሷም ወደ ሌላ ሄዳለች። የእኛ ይሁዲ ሃይማኖት እንደዚህ እያለች ታስረዳዋለች። በሃይማኖት እኔና አንቺ እንለያያለን ይላታል። ነው አንለያየም፣ አንድ ነን። እዚህ ከዛስ ምንድን ነው አንድ ነን ትለዋለች። ኧረ እኔና እሱ እኮ እንለያያለን መርትዬ ብዬ ብጽፍላት፣ ኮመንት በሂብሩ ብጽፍላት፣ በአማርኛ ብጽፍላት ዘወር ላማታይኝ ላይ ለመጣውቷ አታውቀውም ይሆናል። ሎ ኻይም ሸሊ እየነገራት እኔ እንዲህ ይላታል። እኔ ሃይማኖቴ እንደዚህ ነው ይላታል። ኦኬ እዚህ ሀገር እንግዲህ በይሁዲ ሀገር በክርስቲያን የሚከበርበት ሀገር ነው አይደለ? ቤተክርስቲያን እንሰራለን አይደል? ሙስሊምም መስጊድ ከፈልገ ይሰራል። ማርቲ ገብታ ያጎቴ ልጅ እኮ ናት። ፍናታችሁ ሌላ ሃይማኖት ተቀብላ ኦሪት ዘፍጥረት አለች ኢየሱስ ነው እሱ ነው የሚያድነን። እሱ ደግሞ ይላታል አዎ ልክ ነሽ፣ እኔና አንቺ ልዩነት አለን፣ አዎ እኔና አንቺ ሀበሻ ነን፣ አዎ ስለዚህ ይግባሽ፣ የጥቁር ይሁዲ የለም ይላታል። እሷ ደግሞ ምትለዋለች ሬካርድ አድርጊያታለሁ እስከ ቤቷ አዳለሁ። ምረት ያጎቴ የምጠላይ ከሆነ ጥላኝ፣ ምንም ማድረግ አይቻልም። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እኔ ክርስቲያን አልጠላም፣ 10 ነገርኳችሁ። ሌላም ሃይማኖትም አልጠላም፣ 10 ነገርኳችሁ። በሃይማኖቶቹ ኑሩ፣ እስራኤል ሀገር ትበቃናለች ለሁላችን። ግን እየመጣችሁ ግን በውሸት ሃይማኖት ዳችሁ ኤድሞንድ ጋር ታውቃላችሁ እስራኤል ትጥፋ የሚል ሰው ገብታችሁ ሃይማኖትህን እንደኔ ነው ስትሉት ምን እንዲል ትፈልጋላችሁ ታዲያ? ለምን ትደበቃላችሁ? እኛ እናንተን ሃይማኖት መግፋት አንችልም፣ አንፈልግም። በይሁዲ ሃይማኖት ሰበክ አይቻልም። እየገባን እንደኛ ሆኑ ማለት አንችልም። እንደዛ ከሆነ ፈጣሪ እሳት ነው የሚቀለቅለን፣ እሳት ላይ ነው የሚጥለን። እንደ ሲኦል ነው የሚወረውረን። አይቻልም። የኛ ያልሆንን ሰው ማነው ለሆነ አክሲር በችባ ዚያተም ይወዲ ብታም ይወድ እኔ ርርን ያልኩት ታርሬ በቃ ርርን ያልኩት በጣም ነው ያዘንኩት። በጣም ነው ማለት ነው። ያጎቴ ልጅ ገብታለች ማርታ። ስለዚህ እኔ አሁንም በቃ ቤተሰቦቼ ጋር አሁን ላጋልጠው ቤተሰቤን ወንድሜ ሃይማኖትን ቀይሮ ከዛ ገብቶ እኔ እናንተን መሳሳልን ካለ አጋልጠዋለሁ። ሁሉም ሰው እስራኤል ሀገር ይበቃናል ለሁላችን። እባካችሁን ተው አታስጠሉን። በአለም ቴዲ ሐዋሳ ቤት እኔ እገባለሁ። ኤርሚያስም ትገባለህ? ቴዲያዋሳቤትማ እኔ ከጎኑ ቆሜ ከእንትና ጋር ያው ዘራፍ እንላለን። እስቲ የሚያመጣውን እናያለን። እሱ ሰውዬ በላይ እንጂ የሚናገረው ታሪክ አያቅ፣ መጽሐፍ ቅዱስ አያቅ። በዛ ላይ ደግሞ ቀስ እያለ በለሰለሰ ቋንቋ መቼም እንደሚያውቅ አድርጎ ነው የሚያወራው። ግን እሱ አጀንዳው የእስራኤልን አጀንዳ አድርጎ ጥላቻ ሊያስፋፋ የመጣ ሰው ነው። ይህንን ሰው ደግሞ መግባትም አያስፈልግም፣ ሰፖርትም ማድረግ አያስፈልግም። እኔ አሁን እውነት ለምናገር ተቀርሶ የተለቀቀውን ለ5 ደቂቃ ምናምን እንጂ ራሴን ቁጭ ብዬ ጊዜንማ ቁጭ ብዬ እሱን እያየው አላየውም። ለምን የባሱኑ እየተናደን ነው መጣው። ጦርነት የነበረው እንደግፋለሁ ይላል። ኢራን ምን አግብቶት ከኢራን ጋር? እውነት ሰብአዊ ቢሆን ኖሮ ለሌላ ሰው ሂዶ በተቆረቆረ። እሱ አላማው ምንድን ነው? ጸረ እስራኤል ሆኖ የእስራኤል ጥላቻ እንዲስፋፋ በአለም የሚፈልገው። ለምን? የሱን ጊዜ ሰው ያየዋል፣ ሰው ያከብረዋል። ያ ነው የሱ አጀንዳ። ቴዲ ሐዋሳም እንደሱ ነው። በጣም አይቼዋለሁ። አይ ነው እሱ እንደዛ እንደሆነ የታወቀ ነው። ኤድሞንድ እና ቴዲ ሐዋሳ አንድ ነው ጭንቅላታቸው። ምንድን ነው የሚለው ቴዲ ሐዋሳ? እኔ ብዙ ጊዜ ገባለሁ ከሱ ቤት እና ጸደ የምትባል ልጅ አለች። ከዛ ያስገባና ስለ እስራኤል ያላት ጥላቸው የእስራኤል አምላክ ወይኔ እንዴት አይነቷ አረብን ጅብ ሂትለር፣ ሁለተኛዋ ሂትለር በያት እንዴት እንደምታወራ ህዝብን ወክላ ፈጣሪ ይቅር በለን። እና እሷ ከእሷ ሁሉ ጊዜ ገብቼ እሷን ልናገራ ስል ቆልፍ ያደርገኛል፣ ልናገራ ስል ቆልፍ አይሰጠኝም። እና በጣም ከባድ ነው እሷን ማግኘት። ደግሞ አሁን ሪኮርዶች አሉ እዚህ ጆሮ ጠቢዎች ታውቂያለሽ፣ ጆሮቸውን ቀስረው የሚሰሙ ሰዎች አሉ። አሁን ሪኮርድ የሚያደርጉ ይህንን ነገር አሁን ሪኮርድ አድርጉና እኛ እንፋለማለን፣ በአደባባይ ወተን ለእውነት እንፋለማለን፣ ለእስራኤል እውነትነት እንፋለማለን። በታሪክም በባይብልም በአሁንም ድረስ ስንት ሺህ ዘመን ነው እስራኤሎች አሉት? በዛ 4000 ዘመን እስካሁን ድረስ አሉ ተከብረው፣ በመጽሐፍም ሁሉ ጊዜም አሉ፣ ለወደፊቱም ይኖራሉ። ስለዚህ ሌላ ነገር ቢያወሩ እነሱ ምንም ያመጡት ነገር የለም። ግን እውነትን በኤቪደንስ ቢያምኑ ካሉ ይምጡና እንፋለም ከነሱ ጋር።
ስሜታዊ ሳንሆን ምን ሁሉ ነገር አለ፣ ሁሉ ማስረጃ አለ። በቋንቋም በእንግሊዝኛም በዕብራይስጥም በአማርኛም በሁሉም እንፋለማለን፣ ግን እውነትን ይዘን ነው። ስለዚህ እዚህ ሪኮርድ የምታደርጉ ሰዎች ካሉ ለቴዲ አዋሳ ማድረሱለት፣ ለአድሞንድ የሚባለው ሴጣን ስሙን ይጥራው እንጂ እሱ ሰውዬ እመኑ መጨረሻ ላይ ወይ ራሱን ያጠፋል ወይ ደግሞ ካንሰር ይዞት ድብን ይላል። አርብ ቆይ አንዴ ቤተ እስራኤል እኔ አርብ የእንትናን የታች ኤርሚያስ ነሆን ኤርሚያስ የእሱን ውይይትና የእሱን ሰምቼ በሳቅ ልፈነዳ ኪችን ነበርኩ። ምግብ እያበሰልኩ እንትን እንዳለ እንደሚነቃለሽ አንቺ ነበርሽ። የወሪት ገለጻ የለው በዚህ ሲለው በዚህ ሲለው በዚህ ሲለው በዚህ ደገና ሲገባ ከታች በሳቅ ልፈነዳ። ዛሬ ራሱን አጠፋ አልኩኝ። ዝም ብዬ ከታች እኔ እንዳስገባኝም አላኩም ዝም። ሁለቱም አንድ አይነት ሃይማኖት ነው ያላቸው ኦፍኮርስ። እና በዚህ ሲለው ሲያስረዳው ምንም የለውም፣ በዚህ ሲለው ምንም የለውም። በሃይማኖት ኦፍኮርስ አንድ ናቸው ከኤድሞንድ ጋር። ግን ኤርሚያስ እስራኤል ትጥፋ አይልም፣ ያንኛው እስራኤል ትጥፋ ይላል። አየሽ ልዩነታቸው። እና በጣም ነው ያዘንኩት እኔ በጣም አዝኜ ግን ደስ ብሎኛል። እንኳን ከፌስቡክ ጀምሬ ማውቀው ነው ኤርሚያስ። እንግዲህ እኔ እና እሱ ስላልተገባባን ተጣደስ ይለኛል ወይም በኔ ቤት ጥሩ ነገር ነው። ይቅርታ አስታራቂ ነው ብዬ አምናለሁ። ይቅርታ አስታራቂ ነው ልልሽ ነው። ቤተ እስራኤል አልቲጣረብ እኔ ወዳት ማን ይወሳ ሸው ያኔሊ አልቲጣረብ ሸው ያኔሊ እኔ ወጣ ሸው ያኔሊ ይቃለኻ እኔ ለዓለም לא יסלח למישהו שבא ואומר שהדת שלנו אני בת ישראל עוד באתיופיה שהייתי באתיופיה לאורית לאנגቴን የምሰጥ ሰው ነኝ። אז እኔና ኤርሚስ እናወራለን። እናንተ ጣልቃ ትግባ ወንድም ማለት ስለማታ ጣልቃ ገባልሽም አንቺ እኮ ያልገባሽ ነገር እኮ ይቅርታ እኮ አስታራቂ ነው። እኔ ያልኩኝ ኤርሚያስ ሊመልስልሽ ይፈልጋል። ታድርጊ ኤደን እኔ ከሱ ጋር ታርቄ በእውቀት ደረጃ ነው ማውራት ፈልገው እዛ ነው ያለው። ታንኪ ወንድም ማለት አመሰግናለሁ። በጣም ነው የምወድ ደግሞ አትኮረፈኝ። አልኮረፍሽም። ይቅርታ አስታራቂ ነው ያልኩኝ። ሌላ ወጣኝ ነው አስቀይሜው ከሆነ ይቅርታ ነው ያልኩት። ሌላ ሰው አትግቡ ጣልቃ በእና በሱ ችግር የለም እህቴ ሄደ። ያው ከፌስቡክ ጀምሮ እኔና አንቺ እንደምንደዋወል ይታወቃል። ኦሪቱ ላይ ያልሽን አቋም ታውቂያለሽ። እኔም ደግሞ በታናክም በአዲስ ኪዳንም ላይ በቤትና በእሷ ቤት ይህንን የእናንተ እመጣለሁ። እኔ ቤትሽን ከከፈትሽ እመጣለሁ። አንቺም ጋር ችግር የለም። አሁን እስኪ በሜዲስም ልናገር። እኔ አልሰድብህም በእውነት ኤርሚያስ፣ ይቅርታ አጥፍቼ ከሆነ ይኸው ሜድዬ ታውቂኛለ እንዴ? እኔ አልሳድብም። በቃ እኔ እሱም የሚፈራ የተሰድበኛለች ነው የሚለው እዚህ ቤት ሄድዬ ታዩ ችግር የለውም። እኔ እና አንቺ ውስጥ ያወራነው ታውቂያለሽ። ዛሬ እኮ አይደለም እንዳልሽው ፌስቡክ ላይ ከ7 ከ8 ዓመት ያልተናነሰን እንተዋወቃለን ብዬ አስባለሁ። አይደል ነው እና ችግር የለውም። እኔም እወድሻለሁ። እስራኤል ለዘላለም ይኑር። መጥፋታችሁን የሚፈልጉ ሰዎች እንድትጠፉ እግዚአብሔር ስላልወሰነባችሁ አትጠፉም። ግን ሊያደሟችሁ ሊገድሏችሁ ይችላሉ። እንደዚህ እንደባለፈው እንደተደረገው ኦክቶበር 7 ላይ ሊገድሉ ይችላሉ። እስራኤልን ግን ከምድር ላይ ማጥፋት አይቻልም። ለምን? በዓለም ላይ ካለ ህዝብ እንደውም በቁጥር ጥቂት ከሚባለው ህዝብ መካከል የሚመደብ ነው። ከሌሎች ሀገሮች አኳያ ማለት ነው። በጣም ትንሽ ህዝብ ነው፣ ግን ትልቅ ኪዳን ያለው ህዝብ ነው። ማንም ጋር የሌለውን ኪዳን የተሸከመ ህዝብ ነው። ትንሽ ህዝብ ነው፣ ግን ትልቅ የሰማይ የምድር ጌታ ልዑል እግዚአብሔር የፈጠረው ኪዳን የገባለት ህዝብ ነው። ዓለም ይሄን ይረዳል አይረዳም አላቅም። አዎ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ በመሲህ ነው ብዬ የማምን ክርስቲያን ነኝ። ግን እስራኤልን በተመለከተ ግን የሚያነሳው ማንም ክርስቲያንም ይሁን እስላምም ከሌላም ቤተ እምነት ይሁን የመኖር ህልውናቸውን ከምድር ላይ አጥተው እንዲጠፉ በእስራኤል ላይ የፈረደ ህዝብ ካለ የህዝብ እመኑኝ ወይ ያ ግለሰብ እመኑኝ ሩቅ አይሄድም። እኔ ኦፊሻሊ ተናግሬያለሁኝ። በቤቴ ያንን ቪዲዮ በሰማው ሰዓት ላይ በእግዚአብሔር ፊት ተንበርክኬ የጸለይኩትን ጸሎት አስታውሳለሁ። በቴህራን ፓርላማ ላይ ማነው በአልጀዚራ ላይ ከቴህራን የሚተላለፍ ፕሮግራም ላይ የዛሬ 3 ዓመት አካባቢ ይመስለኛል
የ3 ወይ 2 ዓመት አካባቢ ላይ ሀያቶላው የሚናገረውን ነበረ እየተተረጎመ የሚነገር የነበረው እና ዘመን ቀጥሮ ማለት ነው በ15 ዓመት ውስጥ እስራኤልን ዋይፕ አድርገን ከምድር ላይ እናጠፋታለን ብሎ ሲል ሰማውን ሀያቶላው ማለት ነው። በዛን ቀን ቤቴ ውስጥ ነበርኩ ያለሁት። ምግብ በልቼ የበላሁበትን ምግብ ወደ ማጠቢያ ሲንክ አካባቢ እየወሰድኩ እዛ አካባቢ ላይ ነበር የነበርኩት። ወይ ዕቃ እያጠብኩ ነበር ቤቴ ውስጥ የበላሁበትን ዕቃ ማለት ነው። እዛው ጋር የተንበረከኩት እንደ አንድ ክርስቲያን ማለት ነው ያልኩትኝ እግዚአብሔር የሚሰማኝ አምላኬ ስለሆነ እግዚአብሔር ይህ ሰው ይህንን የቀጠረውን ዘመን እንዳታሳየው ነው ያልኩት። ያው ደግሜ ነው የምናገረው። እና አሁን ኤርሚያስ አንተ የሀያቶላ ጠላት ሀያቶላን በጸሎት የገደልኩት ብለህ እኔ አላልኩም። እኔ እግዚአብሔርን ጸልያለሁ በእግዚአብሔር ፊት። አዎ ይህ ሰው የቀጠረውን የ15 ዓመት እስራኤልን ከምድር ላይ ዋይፕ አደርጋለሁ ብሎ አጠፋለሁ ብሎ ያንን የቀጠረውን ዘመን አታሳየው፣ አታድርሰው ብያለሁኝ። አዎ እንዲህ አይነት ጸሎት ጸልዬ አላውቅም። ለመጀመሪያ ጊዜ ነው የጸለይኩት ደግሞ እስራኤል ከምድር ላይ ዋይፕ መደረግ አለባት፣ መጥፋት አለባቸው ብሎ ስላለ ነው። ሁለት ጥያቄ ልጠይቅ እፈልጋለሁ። እግዚአብሔርም ጻድቅ ነው። 15ቱን ዓመት ሳያይ ራሱ ጠፋ ማለት ነው። መጀመሪያ ነገር አንድ ነገር ማወቅ አለባቸው። እስራኤል ከዚህ ዓለም ጠፋች ማለት ዓለም ጠፋች ማለት ነው። ፒሪየድ። ሰው ይህንን ለማመን ይከብደዋል። የእስራኤል ጸጋ እዚህ ዓለም ውስጥ ከሌለ ዓለም አትኖርም ማለት ነው። ይህንን ደግሞ ዓለም አሁን ሊገባው ይችላል ወይ ደግሞ ለወደፊቱ ይገባው ይችላል። አንተ ላይ የምጠይቀው ጥያቄ አሁን አንተ የፕሮቴስታንት ሃይማኖት ተከታይ ነው። አሁን በፕሮቴስታንት ሃይማኖት ተከታይ እስራኤልን ያም ኤድሞንድም እንዳንተ ተከታይ ነው። እስራኤልን በጣም እንዳንተ 24 ሰዓት የሚማጎቱላት አሉ። ራሳቸውንም አሳልፈው መስጠት የሚፈልጉ ሰዎች አሉ። ከኛ በላይ ራሱ እኛ ከምንወዳት እኛ ከምንታገልላት ራሳቸውን አሳልፈው የሚሰጡ ሰዎች አሉ። እንደውም አንድ እህታችን እዚህ መታ እሷም የእናንተ ሃይማኖት ተከታይ ነች። አይ ቲንክ ሳውዝ ሱዳን ነው የምትኖረው። በጣም እስላም ኤክስትሪም ሙስሊም ያሉበትና እነዚህ በጣም አሸባሪዎች የሞሉበት ምናምንና እዛ በይፋ ነው የምትናገረው ስለ እስራኤል ያላት ፍቅርና ከጠላት አገር እዛ እንትን ብላ አሁን እስራኤል ደጋፊ ከሆነ ነገር ያደርሱባታል። ግን ለእውነትና ለእስራኤል ታጥቃ የተነሳችው ራሷን ዴንጀረስ እያደረገች እስከዚህም ድረስ ሜዱ ሰዎች አሉ። በዛ ላይ ደግሞ ስናይ አሁን ኤድሞንድም የፕሮቴስታንት ሃይማኖት ተከታይ ነው። በዛ ላይ ደግሞ እስራኤልን በጣም የሚጠሏት አሉ። አንድ ሃይማኖት እየተከተላችሁ ይሄ እንዴት ሊሆን ይችላል? ቴንኪው በጣም ነው የማመሰግነው እቴ መዲ። ኤድሞንድ የፕሮቴስታንት እምነት ተከታይ ነኝ ብሎ ይናገራል። የነበረበት ጊዜ ነበረ። አሁን ግን ነኝ ብሎ ማለት አሁን ግን ነኝ ብሎ አይልም። ለምን መሰለሽ የማይለው ካለ እኛ ነበረ በፕሮቴስታንቱ ዓለም ውስጥ ነበረ። እንደውም ከድሮ ዘማሪዎች መካከል የሽብሸባ ኳየር የሚባል አለ። ከነሱ መካከል እንደነበረ እኔ በታሪክ ሰምቻለሁ ማለት ነው። እና ግን አሁን ግን ነኝ ማለት አይችልም። ነኝ ብሎ ካለ ያው የስም ፕሮቴስታንት ወይ ደግሞ የስም ክርስቲያን እንጂ እየሰበከ እየተናገረ እንደዚህ አቋሙ በዛ ነገር በጣም ኢየሱስ ያድናል ይላል። እኔ ሪካርድ አለኝ ኢየሱስ ያድናል ይላል ማለት ይችላል። ግን ሪካርድ ስላደረኩት በሃይማኖት አንድ ናቸው። ሪካርድ አድርጌዋለሁ። ችግር የለውም። ኢየሱስ ያድናል ብሎ ቢል የተናገረው ትክክል ነው። ግን እሱ አሁን እውነተኛ ክርስቲያን ነው ወይ ብሎ ለማለት እኔ በሃይማኖት ውስጥ ያለው ሰው እቸገራለሁ ማለት ነው። እሱም ራሱ ከሃይማኖቱ ዓለም ላይ ወጥቶ ምክንያቱም ይህም ብዬ የምላችሁ ቤተክርስቲያን ሁሉ ጭምር ሲያጥላላ ስለምሰማው ማለት ነው። አንድ በጁዳይዝም ውስጥ ያለ አሁን ኤደንን ምሳሌ ባረግ ወይ ደግሞ ኤልያውን ምሳሌ ባረግ እንዴት ነው የጁዳይዝምን እምነት የሚያጥላለው? አንድ ሰው ነኝ እያለ እሱ ትክክለኛ ሃይማኖቱ በቤተክርስቲያን የመጽሐፍ ቅዱስን ትምህርት ተምሮ በስርዓት እያገለገለ ወይ ደግሞ እየተገለገለ ያለ ሰው ነው። አሁን እሱ ቤተክርስቲያን ትሄዳለህ ተብሎ ቢባል እርግጠኛ ነኝ አይሄድም። የለም ቤተክርስቲያንን ራሱ የፕሮቴስታንትን እምነት እኮ የሚሳደብ ሰው ነው። ሰምተነዋል። በጣም ብዙ ጊዜ ቤተክርስቲያንን እያጥላላ ማለት ነው። መብቱ ነው እሱ። ግን ደግሞ በእምነት ውስጥ ደግሞ ኖረው አንዳንዶቹ መድ የጠየቅሽኝ አሁን በእምነት ውስጥ
ተመሳሳይ እምነት ኖሮን አንዳንዱ ለእስራኤል ሕዝብ ያለው አመለካከት የተበላሸ ነው። አንዳንዱ ደግሞ ለእስራኤል ሕዝብ ያለው አመለካከት የተቃና ነው። የተቃና የሆነው አንደኛ በቤተክርስቲያን በኩል ለእስራኤል ሕዝብ የሚሰጠው ትምህርት ምን አይነት ትምህርት እንደሆነ የሰማ ሰው፣ መልካም ትምህርት የሰማ ሰው የተሳከለ አመለካከት ይኖረዋል። መልካም ትምህርት ያልተሰማ ሰው ደግሞ የተጣመመ መረዳት ይኖረዋል ማለት ነው ለእስራኤል ሕዝብ። እና እኔ አሁን በቤተክርስቲያን ውስጥ የማገለግልም ሰው ስለሆንኩ ማለት ነው አገልጋይ ስለሆንኩኝ አንድ የፕሮቴስታንት እምነት ተከታይ እንደ ተቋም ቤተክርስቲያኒቱ እንደ ተቋም የኛ ፕሮቴስታንት ለእስራኤል ሕዝብና አገር ሪኮግናይዝ ነው የሚያደርገው፣ እንቀበላለን እንደ ተቋም ማለት ነው። በዛ ተቋም ውስጥ ግን ያሉ ግለሰቦች እንደዚህ ስሜታውያን የሆኑ አሁን እንደ ኤድሞንድም አይነቶቹ በስም ፕሮቴስታንት ነን እያሉ ግን ለእስራኤል ሕዝብ ያለውን ጥላቻና አመለካከት የተበላሸባቸው ሰዎች ይኖራሉ። እነዚህ ሰዎች አንደኛ እውቀት ከማጣት የተነሳ ነው፣ ሁለተኛ ደግሞ ዝም ብሎ በጭፍን ነው የሚቃወሙት ማለት ነው። እና አንደኛ ሰዎችን ለዚህ ነው አሁን ኤድሞንድ አንደኛ ፕሮቴስታንት ነኝ ብሎ ሲል ስለሰማሁት እኔም ደግሞም ከዚህ በፊትም ስለሰማው ስለሱ ከሌሎች ሰዎች ነበረ ድሮ ክርስቲያን ነበረ ተብሎ ሲባል ስለሰማው ለእስራኤል ሕዝብ በዚህ ያህል ልክ ጥላቻው ከየት መጣ? አንደኛ እምነት ከኔ ጋር ከተመሳሰለ በእግዚአብሔር ቃል በመጽሐፍ ቅዱስ ያወራ ስለዚህ ሕዝብ ስለ እስራኤላውያን ሕዝብ ብሎ በሚል ላወራው እንግዲህ ተዘጋጅቻለሁ። ግን ቴዲ ሐዋሳን ሰድቦኛል ብሎ ስላለ አሮ ነው እሱ እኮ እኔ እንደሚመስለኝ ያልተነካካ ቦታ ያለው አይመስለኝም። በፖለቲካም በኢትዮጵያም ብዙ ሰዎች እንደማይወዱት ነው። ለምን አስተያየቱ በቃ ወጣ ያለና የጥላቻ ነገር ይዞ ነው የሚሄደው። እኔ የፖለቲካ አጀንዳውን አላቅም፣ ግን ብዙ ሰዎች አንዳንድ ሰዎች እኮ እዚህ ሰው የሚሰበስቡት እኮ ጥላቻንና ሰላማዊ ሆኖ ሲያወሩ ሰው ሊያዳምጣቸው አይችልም። ግን እንደዚህ ጥላቻ የሆነ ነገር ይዘው ካቀረቡ ሰዎች ሞር ይወዳሉ። ለምን ወከባ፣ ክርክር ምናምን ስላለ እሱ የሚፈልገው ደግሞ ገርማቸው ሳምርልሽ እሱን ዩቲዩብ ላይ ስለመከታተል ምንድን ነው የሚለው እሱ ደብረ ጽዮን እሱ የሚለው ደብረ ጽዮን የእንትና ይሄ የኢራን ደጋፊ ነው የሚለው አየሽው። እና እሱ ደግሞ የሚያምነው ደብረ ጽዮን ነው አየሽ። እና እንደሱ ሲልም ሰምቼዋለሁ ሪካርድ ላይ። ሲቀጥል ምንድን ነው ያለው ለኤርሚያስ እኔ የሰማሁት ኢየሱስን ሰቅለውታል፣ ይሁዲዎች መጥፋት አለባቸው ነው የሚል ሰውየው። አሁን ኤርሚያስ ይሁዲዎች ሰቅለውታል አይልም፣ ስለ እስራኤል ሀገር አረብ ላይ የነበረው ነው የምነግርሽ። አየሽው እሱ የሚለው በቤተ ክርስቲያን የሚሰብኩት ሰቅለውታል ይሁዲዎች ኢየሱስን እያሉ ስለሚሰብኩ ለዛ ነው ብዙ ክርስቲያኖች እውቀት አልባ የሚሰድቡን። ገባሽ? ኤርሚያስ ይነግርሻል። እኔ አልናገርም በዚህ ጉዳይ፣ እሱ ይንገርሽ ማማዬ። ታይቂ ኤርሚያስ የማይገባኛውን አንድ ሃይማኖት እየተከተሉ የተለያየ በእስራኤል ያላቸው አመለካከት በጣም የተለያየ ነው። እንደዚህ እንደ ኤርሚያስ ያሉ ህይወታቸውን መሰወትም ይፈልጋሉ ለእስራኤሎች። በዛ ደግሞ ስናይ ሌሎቹ ደግሞ ጥላቻ አላቸው ለእስራኤል ፕሮቴስታንትም ሆነው ያኔ ሊገባኝ አልቻለም። እውነት መናገር የእውቀት ማጣት ነው። ኤዲ ግን የተናገርሽው ላይ ትንሽ ማስተካከያ ልስጥ። እኔ እስራኤላውያን ኢየሱስን አልሰቀሉትም ብዬ አልልም። ሰቅለውታል ነው ብዬ የምለው፣ ግን ሲሰቅሉት ራሳቸው ናቸው ወይ ሰቀሉ? አይደለም። ለሮማቸውን ወገን የራሳቸውን ዘር የራሳቸውን ሰው ለሮማውያን አሳልፈው ሰጠውታል። ከዚህም የተነሳ ምንም እንኳን በእጃቸው ምስማሩን መስቀሉ ላይ ባይመቱም ለነዛ አሳልፈው በመስጠት ግን የራሳቸውን ወገን እንደ ዜጋ እንኳን አላከበሩትም። በአይሁድ የፋሲካ በዓል ኤርሚያስ ጥያቄው ምንድን ነው? ኢየሱስ መጽሐፍ ቅዱስን ስለካደብን እሱ ላይ ከፈለግሽ እኔ በደንብ እናወራለን። በቤትሽ ከፍተሽ የነገር መቆም አለበት። ብዙ ሰው በባይቸላክ ትፍትኺ ተዱንያ ላይ ነኒ ማኒ ነው ኤምባያ እስራኤል ሀገር ያሉት ጎለጎልታ ያሉት ኢየሩሳሌም ጠይቀናቸው ጋብርኤል የሚባል ከአሜሪካ ሀገር መጥቶ ለዳኒ እንትና ለጋዲ ቫርከን ለዕለት ምክትል ኃላፊው ዋንጫ አሰተነው ጎለጎልታን ስላስከበርንና ስላስመለስነ ከግብፅ ክርስቲያኖች ስላስከብሬ እኔ ራሴ በሆቴል ኢየሩሳሌም ዋንጫ ስላሰጠነው የዛን ጊዜ ራቢያ ፊት ገብቶ ነግራቸዋል። ክርስቲያኖች ጎለጎልታ ያሉ ክርስቲያኖች ይቅርታ ጠይቀዋል። እንደዚህ አንልም ውሸት ነው ብለው ተናግረዋል። እና ለእነሱ የትልቅ ክብር አለ።
እኔ እናንተ በእኛ ቤት እናወራለን። ችግር የለም። ችግር የለም። በዚህ ጉዳይ ላይ ርዕስ አድርገሽ በዚህ ጉዳይ ላይ ርዕስ አድርገሽ ብትወንጂ እኔ አንቺ ቤት እመጣለሁ። አቁሙ ስላለች በሌላ ጊዜ እናወራለን። በእኔ ቤት እኔ አሁን እዚህ ልገባ አልፈልግም። መፍትሄ ካላክ ሸየፒት ነኸም ሎሊ ከነስ በዘ ኦኬ እኔ እዚህ ልገባ አልፈልግም። የውዶች ጅበትማ አለበት ማለት የእውነትን ነገር ከተባልን አለበት። እነሱ ነው አሳልፈው ሰጡት ቤተ እስራኤል አለበት። ኦኬ እኔ ወጥርፖ ኬን አለበት አባት ከኔ ቤት አከብራለሁ፣ እወዳለሁ። ኤርሚያስም ይቅርታ ጠይቄያለሁ። ከኔ ቤት እዚህ ላይ አትግቡ ተብላችኋል፣ ተቆማላችሁ። ኦኬ አቆም አሁን ለኤርሚያስ መጠየቅ ጥያቄ አለኝ። በምናማ ቤተክርስቲያን ማለት ነው። ይሄ ሰውዬ ንጹህ ሰው ነው፣ ንጹህ ሰው ነው፣ የእውነት የሚያወራ ሰው ነው። ኦኬ ልቀጥል። ድዩኑን ተሌላ ላንኮት ተድዩን ማን ነው የወረደው? ኦኬ እኔ አሁን ከኤርሚያስ ጋር የምጠይቀው የምንነጋገርበት ስለ ፋሲካ ዓመት በዓል። አሁን ይህ ሳምንት ይሁዳኖች 7 ቀን እንትን ቂጣ እየቆረጠሙ የሚጾሙበት የሚጸልቱበት የግብፅ ያሳለፉበትን ታሪክ የሚያስታውሱበት ዘመን ነው። አሁን ጥያቄ ለአንተ እስራኤል አምላክ ለምን ያንን ሁሉ 400 ዘመን ግብፅ ውስጥ እንዲሰቃዩና እንዲንከራተቱ አደረጋቸው? ተገዝተው ለምን 5 ዓመት ወይ 1 ዓመት ወይ 10 ዓመት ተሰቃይተው ከዛ ያንን ታሪክ አድርጎላቸው በግብፅ በውሃ ተከፍቶ ያው ታሪኩ ለምን አልቀጠለም? ለምን ብዙ ዓመት ፈጀ የእስራኤል ህዝቦች እንዲለቀቁ? ጥያቄ ገባ? ያ ቴንክ ዩ። አዎ ቅድም ያነሳነው ነበር ይመስለኛል እኮ በዚህ ዙሪያ ላይ ነው እኔ ቤቱን የከፈትኩት እና ወደ ሌላ ይወስዱናል። ያ ችግር የለም። እንግዲህ ቅድም ዘፍጥረት 15 ላይ ለአባታችን ለአብርሃም የተናገረው ጌታ ያ የሆነበት ደግሞ ምክንያት እስራኤል በበደሉ በኃጢአቱ ምክንያት አይደለም በግብፅ ያንን ሁሉ መከራ የከፈለው። በፍጹም እስራኤል በዚያ ጊዜ በደልን ኃጢአትን አድርገው እግዚአብሔር በግብፃውያን እጅ አሳልፎ ሰጥቷቸው አይደለም እንደዛ ያሰቃዩቸው ግብፃውያን ማለት ነው። ምንም አላደረጉም ማለት እንደ ማንኛውም ህዝብ ይኖሩ ነበረ በምድራቸው ላይ። ያዕቆብን ወደ ግብፅ እንዲገባ ጌታ አዘዘው፣ ገባ። 70 ነፍስ ሆነው ገቡ፣ በዛ ኖሩ። እየተዋለዱ ቁጥራቸው እየበዛ ሄደ። አንደኛ የእስራኤል ህዝብ በሄደበት ቦታ ሁሉ አይከስርም። በሄደበት ቦታ ሁሉ አትራፊ ነው። በሄደበት ቦታ ሁሉ ተሰሚ ነው። በሄደበት ቦታ ሁሉ ተፈሪ ነው። ይሄ ደግሞ ከሌላ ህዝብ የተሻለ ነገር ስላላቸው ሳይሆን ኪዳን ስላላቸው ነው። እግዚአብሔር ኪዳን የገባለት ህዝብ ስለሆነ በረገጠው ምድር ሁሉ የነካው ነገር ሁሉ እንዲባረክለት አድርጎታል። አይምሯቸውን ጭምር የተባረከ ነው ከጥንትም ጀምሮ ማለት ነው። ለዚህ ነው ግብጾች በታሪካቸው ያልሰሩትን ፒራሚዶቻቸውንና ሌሎችም ቶፌና ራምስ የሚባሉትን ትልልቅ ጽኑ ከተሞችን ብዙ ዓመት ፈጀ። ለምን 400 ዓመት ዘመን? እሱን እኮ ቀደም ዘፍጥረት 15 ላይ ነገርኩሽ መድዬ። ዘፍጥረት 15 ላይ ለአብርሃም አባታችን የተናገረውን ነገርኩሽ። ዘርህ የእርሱ ባልሆነ ምድር 400 ዓመት ይገዛሉ አለው። ምንም በሌለበት፣ ይስሐቅ በሌለበት፣ ያዕቆብ ባልተወለደበት 70 ነፍስ ይዞ ሽማግሌው ያዕቆብ ወደ ግብፅ ገና ሳይገባ ማለት ነው። ማንም በሌለበት ለአብርሃም ነግሮታል ብለህ ነግረህ ለአብርሃም ነግሮታል። እሱ ነው ዋናው። ይሄ 400 ያደረኩት ጊዜውን እንትን አላረኩት። 400 ዓመት ብሏል እዛ ላይ። ልክ ነው። 400 ዓመት የተባለውን እዛው ጋር እኮ ቁጥር 7 አይ ቲንክ ቁጥር 8 ወይ እንደዚህ ላይ ዘፍጥረት 15 ከፈለኩ ካሜራ ከፍቼ ማሳየት እችላለሁ። እዛ ላይ ዘር የእርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ባሮች አድርገው ትልቁ ላይ አድርጊ። እኔ እኮ ችግሬ እኮ ለምን ለይስሐቅ ለያዕቆብ አልነገረም? አሁን ላስረዳ እኮ ነው። አይ ለሽማግሌው ከነገረው አባታቸው ለዋናው ከነገረው ስላልሰሙ እሱ መልስልንና በጣም የሚያማሽ ማንያን በጣም ለዋናው አባት ለአብርሃም ማለት ለያዕቆብ እኮ እንዳይነግረው ወንድሜ፣ ያዕቆብ እዛ ጋር የለም።
ይሄንን አልተወለደም። ይስሐቅም አልተወለደም። ይስሐቅም በሌለበት ያዕቆብም በሌለበት መሆኑን ለማወቅ አሁን ዘፍጥረት 15 ላይ ነው ያነሳሁትኝ ቶራ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህን እጅግ ታላቅ ነው አለው። እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ አለው። በቃ ልጅ የለውም አብርሃም በዚህ ጊዜ ገና አይደለም። አሁን ለይስሐቅ ጌታ ሊነግረው ቀርቶ አይደለም፣ ለያዕቆብ ሊነግረው ቀርቶ አይደለም። ልጅ የለውም ገና አብርሃም። ያለ ልጅ እሄዳለሁ እያለው፣ ልጅ የለኝም ልጅ ስጠኝ እያለው ነው። ሀብት አለው፣ ንብረት አለው። በቤቱም ያስገባው ኤሌዘር ሰራተኛው ኤሌዘር የደማስቆ ሰው ባሪያ ሆኖ በቤቱ እሱም ብቻ አይደለም፣ ወደ 300 ባሮች አሉ። ራይቸስ ማን ጻድቅ ሰው ነው። ያገኘውን ሁሉ የነበረውን ሀብትና ንብረት ሁሉ አንደኛ ድሃ አባት አይደለም አብርሃምም ይስሐቅም ያዕቆብም ሁሉም አባቶች ማለት ነው። ግን ያገኘውን ነገር ሁሉ እያካፈለ መብላት የሚችል ሰው ነው። ግን በቤቱ ልጅ ግን አልነበረውም። ይኸው እዚህ ጋር ጌታ ዘፍጥረት 15 ላይ ሲገባለት ልጅ አልነበረውም እና እኔ ያለ ልጅ ይሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው ብሎ አለው። ከዛ አብርሃምም ለእኔ ዘር አልሰጠኝም አለው። ያው ዘር ስጠኝ እያለው ነው፣ ልጅ ስጠኝ እያለው ነው። ለእኔ ዘር አልሰጠኝም ሚንስ ልጅ አልሰጠኝም፣ በቃ ልጅ ስጠኝ አምላኬ እያለው ነው። እና በቤቴ የተወለደ ሰው ይወርሰኛል፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል ብሎ ሲለው ኤሌዘር ይወርሰኛል እያለ የአብርሃም ስጋት ነበር። ልጅህ ነው የሚወርሰው እያለው ነው። ይሄ ማለት ምን ማለት ነው? በተዘዋዋሪ ልጅ እሰጥሃለሁ እያለው ነው ጌታ ማለት ነው። ልጅን እሰጥሃለሁ እያለው ነው ማለት ነው። እና አብርሃም እዚህ ጋር የሚወርሰኝ ኤሌዘር ይህ ነው ብሎ ኤሌዘርን የደማስቆን ሰው በመንገድ ላይ አግኝቶ በገንዘብ የገዛው ያንን ሰው እሱ ነው የሚወርሰኝ። ምክንያቱም የቤቱ መጋቢ ወይ ደግሞ ዋና አለቃ በባሮቹ ላይ የተሾመ በአብርሃም ቤት በሰራተኞች ላይ የተሾመ ዋና ሰው ስለነበረ ማለት ነው። እሱ ነው የሚወርሰኝ ብሎ ሲል ነው እሱ አይወርስም ማለት ለምን? እግዚአብሔር ማነው? አብርሃም ንብረቱን ሀብታም ሰው ስለሆነ ትልቅ ሰው ስለሆነ ንብረቱን ሀብቱን የሚወርስለት ልጅ ነው የሚፈልገው አብርሃም። እግዚአብሔር ደግሞ አብርሃም ከሚያስበው በላይ እግዚአብሔር ደግሞ መንግስቱና ኪዳኑን በሱና በዘሩ ለዘላለም ማጽናት ይፈልጋልና ከአብርሃም ያውም ከእናታችን ከሳራ ልጅ እንዲኖረው እግዚአብሔር ይፈልጋል። ይሄ ግን ሆኖ ዘመኑ ግን ሄዷል። ከኡር ከለዳውያን ሲወጣ የ75 ዓመት ሰው ነበር አብርሃም። ይስሐቅን ሲሆን የወለደው 99 ዓመት ላይ ነው እና 25 ዓመት ጠብቆ ነው። ምንም ቢያረጅ እናታችን ሳራም የ91 ዓመት ሴት ነበረች። ምንም ብታረጅ እግዚአብሔር ከሽማግሌውና ከአሮጊቷ ልጅ ይፈልጋል። ምንም ብታረጅ ምንም እንኳን እድሜያቸው ቢገፋም በሴት በወንድ የሚደረገው ነገር ረሱ ለማድረግ እንኳን አቅም ቢያጡ ቢደክሙም እንኳን እግዚአብሔር ግን በቃ ይፈልጋል ከሱ ምን አይነት የአብርሃምን በግና ንብረት የሚወርስ ሳይሆን ኪዳኑን ስሙን ሊያስጠራለት የሚችል ሊያስቀጥል የሚችል ማለት ነው። እግረ መንገዱን የአባቱን በግና ንብረት መውረስ ይችላል። ስለዚህም እግዚአብሔር በ99 ዓመቱ ይስሐቅን አመጣው ማለት ነው በአብርሃም ቤት። ስለዚህ ልጅን ስጠኝ ብሎ ሲለው ከጉልበት የሚወጣ እርሱ ይወርሳል አለው። ከዛ ወደ ሜዳ አወጣውና እንደሚሰጠው ገና ሲነግረው አንተ ልጅን አልሰጠኝ። ቤቱን አውርቷል ወይስ ገና አላወራም? የኢጅፕት አላወራውም። ወደ እሱ ልንሄድ ነው። ወደ ሜዳ ወጣውና ሰው አስጨርሰው ይሄ እኮ ይዞት የሚሄደው እኮ ነው። እኔ እኮ እንዲገባኝ እኮ ነው። እኔ እኮ ልማር ነው የመጣሁት እንጂ ደብሩኝ አይደለም። እሺ ገባችሁ? እኔ እኮ የምለው በ99 ዓመቱ ይሄ ነገር መጣለት አላችሁ። ከዛ በፊት 79 ዓመት ወደ 99 ዓመት እያለ ልጅ የተወለደበት ጊዜ ነው ይስሐቅ የተወለደው። እሱ 99 ሚስቱ ደግሞ 90 ዓመት። ትንቢቱ ግን የሆነው ከ25 ዓመት በፊት ነው። ሚስቱ በስንት ዓመት? ሚስቱ ባትሺም በወያትሺም በቴሻ ሲወለድ በ80 ዓመቷ የሚል ደግሞ ነገር አለ ባልሳሳት። ምን ነበር በ80 ዓመቷ ሰው ילדה בגיל 90 והוא היה בן 90 בן 100 כמעט היה. עכשיו תתנו לו להמשיך להסביר, זה מאוד חשוב. אוקיי, מי אותה?
ይሄን ይዞ ቢሄድ እኮ ጥሩ ነው። እኛም እንዲገባን ነው የምፈልገው። በ99 እኮ ጠይቀዋ። ምንድን ነው ያልገባኝ ነገር? ይኸውላችሁ በ99 ዓመቱ እሷ ስንት እንደሆነች እሷ 90 የነበረችው እሱ ደግሞ 99 ዓመቱ ይስሐቅ ሲወለድ ያኔ አሰብ ሳመጣ ደግሞ ስንት ልጅ ከስንት ዓመት ምናምን ይወስዳል አይደል ስለሚወለድ? 9 ወር እሺ 9 ወር ዓመት በይው በቃ እሺ ይሁን። ከዛም በኋላ እሱ 100 ዓመት እያለ ይስሐቅ ተወለደ። ኦኬ ዝተመረተ በሚያስሪ በሚያስሪም ከሞሼ ጀምሮ የመጣ ነው። ከአብርሃም በፊት 400 500 ዓመት ሲኖሩ የነበረበት ነው። እኔ እንዲገባ ይፈልግ ነው። ኦኬ እሺ ቀጥል። እሺ go ahead ኤርሚያስ go ahead። እሺ ያ መዲ የመለሰችው መልስ ትክክለኛ መልስ ነው። ጥሩ ጥያቄም ነው ወንድማችን የጠየቀው። ስለዚህ ወደ ሜዳ ወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችላለህ እንደሆነ ቁጠር አለው። ዘርህ እንደዚሁ እግዚአብሔር ዘርህን አበዛዋለሁ እያለው ነው። እሱ ቤቴን የሚወርስ ልጅ ስጠኝ ብሎ ሲለው ኤሌዘር ሊወርሰኝ ነው፣ የሶሪያው ሰው የደማስቆ ሰው ሊወርሰኝ ነው ብሎ ሲል እግዚአብሔር ደግሞ አይ አይደለም፣ ከጉልበት የሚወጣ ነው የሚወርስህ፣ ግን ዘርህ እንደዚሁ ነው የሚሆነው። ልክ እነኝን የሰማይ ከዋክብት ልትቆጥራቸው እንደማትችል ሁሉ ዘርህ እንደዚሁ ይቆጠራል አለው። ጌታ ምን እያለው ነው እዚህ ጋር? አሁን አንተ አንድ ልጅ ነው እየጠየቀኝ ያለው፣ ግን እኔ እግዚአብሔር ዘርህን አበዛዋለሁ እያለው። በጣም የሚገርም ነው። ስለዚህ አብርሃምን በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ካለ በኋላ ይሄ ነው እንግዲህ። አንድ ጥያቄ አለኝ እዚህ ላይ። አሁን 2 ልጆች እስማኤል እና ይስሐቅ ነው አይደል የተወለዱለት? እንዴት እናውቃለን? 8 ናቸው አጠቃላይ 8 ናቸው። ጥያቄን ቆይ አሁን ብራኬቱን ሁሉ ለልጅ ልጆቹ አሁን እዚህ ላይ የተናገሩትን ቤት ሁሉ ወደ ይስሐቅ መሆኑን እንዴት ነው እዚህ ላይ የሚያሳየን? ለምን እስማኤልም ልጁ ነው ገባ? ግን 8 ልጅ ነበሩት። የሚወራው በመጽሐፍ ቅዱስ ስለ 2 ልጆቹ ነው። 6 ልጆቹ ምንም አይታወቁም። شش ميكاتورا زي ادوا الخو كبنيمات كما اسماعيل اظبطكم زي ماشو اخر انا مدبر على يسحق ولا يعقوب سليخ على ابراهيم ولا يسحق ይስሐቅ የወጡትን ነው ማይኔ ነው እኮ እዚህ ላይ የሚናገረው። እንዴት ነው የሚናገረው? በባይብል ላይ ያሳየናል። አሁን ገባ? እሺ ኦኬ ኤዲ ያልሽው ትክክል አይደለም። አንደኛ አብርሃም 2 ልጆች አልነበረም የነበሩት፣ 8 ልጆች ነው የነበሩት። ልብ በሉ። ማን የሚናገረው? ቶራ ነው የሚናገረው። እኔ ያልኩት 8 ልጅ ነው ያልኩት። መጽሐፍ ቅዱስ የሚያወራው ቶራው ስለ 2 ልጆቹ ነው። 6 ልጆቹ ግን የሉም፣ አያወራም ያልኩት። እኔ ያልኩት እኮ አሁን ናሆን 8 የላዴም የኻድሜም እስማኤል የሚባለው አንደኛው ርሾን ነው መጀመሪያው። ሀርካ ይስሐቅ ኋላ ደግሞ ካቶራ የወለዳቸው 6 ልጆች አሉ። ይሄ በአንድ ላይ 8 ናቸው። ይሄ ነው ጠቅላላ ይስሐቅ እንደሚቀጥለው ምናልባት ወይ እናንተ እንድታወሩ እኔ ላቋብ እችላለሁ። ኦኬ አብርሃም 8 ልጆች ነው ያሉት። ከ3 ሴቶች ነው የወለደው። የመጀመሪያው ኢሽማኤል ነው ከአጋር፣ ዋነኛው ይስሐቅ ነው ከሳራ እና ደግሞ እነዚህ እዚህ ጋር ስማቸው የሚጠራ ዘምራን፣ ዮቅሳንና ሚዳን፣ ምድያምና ይሳቦቅ ስዌን ወለደች ይላል። ማን? ኬጡራ የምትባለው ሴት ቶራ ላይ ነው። ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 1 እና 2 ማለት ነው። ኦኬ ስለዚህ እግዚአብሔር ኪዳንን ኢሽማኤል ሲወለድ እግዚአብሔር እንደሚባርክለት ነግሮታል። ማለት የነገድ አባቶች ከሱ እንደሚወለዱ ከአብርሃም ከኢሽማኤል ማለት ነው። ግን እግዚአብሔር ስሙንና ኪዳኑን ሊያስቀጥልበት የሚፈልግ ሰው አለ፣ ይፈልጋል ማለት ነው። ማለት እስማኤል በእግዚአብሔር ፍቃድ የተወለደ ልጅ አይደለም። በአባታችን በአብርሃም በራሱ ድካም በእናታችን በሳራ ስህተት ነው የተወለደው። ለዚህ ትልቁን አስተዋጽኦ ያደረገችው አሮጊቷ ናት፣ ሳራ ማለት ነው። እሷ ባትፈቅድለት ኖሮ ሰራተኛይቱን አጋርን ወደ አብርሃም ጉያ ሂጂ ተኝ ብላ ባትላት ኖሮ ባልተፈጸመ ነበር። ኦኬ
በቃ ባለማወቅ አደረገች ሳራ፣ ባለማወቅ አደረገ አባት አብርሃም ማለት ነው። እንደዛም አድርገው እግዚአብሔር አላጠፋቸውም። ልጅ መወለዱ አይቀርም። አጋር ወለደች። ስትወልድ ሲጠራ ግን የባሪያ ስለነበረች አጋር በሳራ ጭን ላይ ነው የወለደቻት። ማለት በሳራ ስም ነው። የባሪያይቱ ልጅ በእመቤቲቱ ስም ነው እንጂ የሚጠራው እመቤቲቱ በዛ በሰራተኛዋ ወይ ደግሞ በባሪያ አትጠራም። ስለዚህ ምንም እንኳን እግዚአብሔር የዘላለም ሀሳቡን ለመፈጸም የሚፈልገው መስመር አለ። ያን መስመር አብርሃምና የሳራን ማህፀን የአብርሃምን አብራክ እግዚአብሔር ይፈልጋል። ከነዚህ እናትና አባት ምንም ቢያረጁ ምንም እንደ ሕግ የሆነው ነገር ከሴቶች ቢቋረጥም ከወንድም ቢቋረጥም ማለት በግልጽ አማርኛ የግብረ ስጋ ግንኙነት ሊያደርጉ የሚችሉበት አቅም ባጡበት የመጨረሻ የዘመናቸው ወይ ደግሞ የእድሜያቸው መጨረሻ ጫፍ ላይ ቢደርሱም እግዚአብሔር ግን ይፈልግ ነበር፣ ከነሱ ልጅ ይፈልግ ነበር። ምንም ማንጋጋት 5-6 እንድትወልድም አልፈለገም። አንድ ነው፣ አንድ ተወለደ ይስሐቅ ማለት ነው። ያንን እግዚአብሔር አበዛው። ስለዚህ ያንን ሲወልድ ግን ልክ እስማኤልን ስለተወለደ ከቤት አስወጣው አሉ። እንደውም ባሪያቱን ከነ ልጅቷ አስወጣ ብላ ሳራ ራሱ አስወጥታለች። በእጅሽ ነው ያለችው የወደድሽውን አድርጊባት ብሏት አስወጥታታለች። መብት ስላላት ማለት ነው። እግዚአብሔር የሚስትህን ቃል ስማ ብሎት ማለት ነው። ባሪያይቱም ደግሞ ልጅ ስትወልድ ኢሽማኤልን ስትወልድ ስለናቀቻት ሳራን አግባብ አልነበረም። እግዚአብሔር ከሳራ ጋር ቆሞ የሚስትህን ቃል ስማ እና ሳራ አስወጥታታለች። ስታስወጣት በሱር ምድረ በዳ ላይ መልአክ አግኝቶ ወደ እመቤትሽ ተመለሽ ተገዥላት ብሏታል። ኦኬ ኢሽማኤል በመውለዱ እግዚአብሔር የምድራዊን በረከት ግን ባርኮለታል። በቃ 12 የነገድ አባቶች ከሱ ይወጣሉ ብሏል ከኢሽማኤል። ከዛ ምድረ በዳውን ደግሞ ርስት አድርጎ እንደሚሰጠው ተናገረ ማለት ነው። ይስሐቅ ግን እንደ እስማኤል አይደለም። ይስሐቅ ግን ከኬጡራ እንደተወለዱት እንደ ስድስቱ አይደለም። ይስሐቅ በስለትም የመጣ አይደለም። በእግዚአብሔር የዘላለም አጀንዳ ዓላማ የመጣ የተባረከ ብላቴና ነው። እንደውም ኢሽማኤል ማለት ለወንድሞቹም ለሰው ሁሉ ስጋት የሚሆን ጦርነት ናፋቂ፣ ጦርነት ጨማቂ፣ እጁ በሌሎች ሁሉ ላይ የሚሆን ማለት ነው። የአሁኑ ቴሮሪስት ነው ማለት ነው። ያው የእሱ ዘሮች የእሱ ነገዶች ናቸው። ሁሉም አሁን በየቦታው ላይ ቦምብ የሚያፈነዱት እንትና ምናምን ነገር ብለው የሚሉት ማለት ነው። ከጥንቱም ላይ ነው እጁ በሁሉ ላይ ይሆናል ብሎ እንዳለ እንደውም የሁሉም እጅ ደግሞ በእሱ ላይ ይሆናል አለ። ያው እነሱም ይሄ አጥፍቶ ጠፊነት እንደማለት ነው በግልጽ እና ግን ይስሐቅ ግን ሲወለድ እግዚአብሔር ስሙን እና ኪዳኑን በአብርሃም ላይ የገባውን ኪዳንና የገባለትን ኪዳና የተስፋውን ቃል የሚፈጽመው በአጋር በኩል በተወለደው በኢሽማኤል ወይ ደግሞ በኬጡራ በኩል በተወለዱት በስድስቱ ልጆቹ ሳይሆን በእናታችን በሳራ በኩል በተወለደው በይስሐቅ በኩል ነው። እግዚአብሔር ቼኑን መስመሩን የቀጠለው ማለት ነው። ይሄንን ታናክ ይናገራል ቶራ ማለት ነው። እና ይስሐቅ ተወለደ። ይስሐቅ ደግሞ ያዕቆብና ወንድሙን ኤሳውን ወለደ ማለት ነው ከርብቃ። አሁንም እግዚአብሔር ደግሞ መጣና ገና በማህፀን ሳሉ ማለት ነው እነዚህ በርብቃ በእናታችን በርብቃ ማህፀን ውስጥ ሆነው ሳሉ እነዚህ ሁለት የሚገፋፉ ብላቴናዎች እነሱ ገና በማህፀኗ ሳሉ እየተገፋፉ እያለ እግዚአብሔር ታላቁ ለታናሹ ይገዛል ብሎ የሚል መልእክት ለርብቃ ደረሳት ማለት ነው። ሁለት ህዝብ ሆነው ይከፈላሉ ከማህፀንሽ እና ታላቁ ለታናሹ ይገዛል ብሎ ስላለ ታላቁ ኤሳው ነው ቀድሞ ስለወጣ ማለት ነው። ከማህፀን ቀድሞ በመውጣት ኤሳው ነው። ታናሹ ያዕቆብ ነው። እንግዲህ እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ አለ። ለምን ብሎ የሚል ጥያቄ ሰዎች ያነሳሉ። እግዚአብሔር እንዴት ሰውን ይጠላል ይላሉ። እኔ አንድ ጥያቄ ልጠይቅ እዚህ ላለ ሰው። የእስራኤል አምላክ እግዚአብሔር አይደለም ኤሳውን መጥላት አይደለም በሙሉ እዚህ ፕላኔት ላይ የፈጠረውን ራሱ እስራኤልንም ጨምሮ በሙሉ በህዝብ አዳምን እጠላችኋለሁ ብሎ ቢል ማን ነው ተቃዋሚ? ማን ይቃወሙ ይችላል? ሁላችሁንም አልወድም ብሎ ቢል ሁላችሁንም ደግሞ አጠፋለሁ ብሎ ቢል በቅጽበት አይን አሁን በዚህ ቅጽበት እዚህ ምድር ላይ እዚህ ፕላኔት እርዝ በሚባለው ላይ ያለ በሰባቱም ክፍለ ዓለማት በባህር ደሴቶች ላይ ያለን ህዝብ በተኛንበት በቆምንበት ውሃ አድርጎ ቢያፈሰን ማን ነው ተቃዋሚው? ማንም ህዝቡ ለእግዚአብሔር ግን አልፈቅድም ያንተን የሰጠኸኝን እንትን አልሰማም በቃ ቀጥላለሁ አይደል
አሁን እንዳለ የገባኝን ምንድነው ጥያቄ? አልገባኝም። እኔ ሶሪ አልገባኝም። ሁለት ህዝቦች ሲወጡ ምናምን ብለሃል አይደለ? አንደኛው ይስሐቅ አንደኛው ደግሞ ኤሳብ ነበረ። ከርፍቃ ማለት ያዕቆብና ኤሳው ከርፍቃ ይሄ ገብቶኛል። ሁለታቸውን እንትን ብለው ነው ያልከው? ምን ባይመረቃቸው ሁለታቸውን ነው ያልከኝ? ሁለታቸው ሲታገሉ የነበረው ሆዷ ውስጥ እሱ ነው ያልገባው መሰለኝ። አዎ እሱማ ለእናታቸው ተነግሯል። እሱማ እናታቸው ምንድነው ሆዴ ውስጥ ያለ ስላቸው እንደዚህ ነው ሁለት ዓለም አለ ምናምን ብለ የሚል ነገር ሁለት ህዝብ ነው ሁለት ዓለም ሳይሆን ሁለት ህዝብ አለ ብሎ ነግሯታል። እግዚአብሔር በጦሎታ ማለት ነው ተገልጦላት ነግሯታል። ይሄ ደግሞ የአብርሃም ትንቢት ነው። እኔ ቅድም ያልኩት ነገር ነው። ይሄ ተመለሳችሁ እንጂ እዚህ ለአብርሃምም እንደዛ ብሎ ነግሮታል። ማን እንደሚወጣ ማን እንደማይወጣ። አሁን ደግሞ ከይስሐቅ ደግሞ ለይስሐቅ ሳይናገረው ለምሽቲቱ ተነገረ። ዋው እዘ ደበር ይሄ ነው የሚገርመው። ተሎን ላምሽህ። ኦኬ እሺ ቀጥል ኤርሚያስ። ኦኬ ቴንክ ዩ። የተሳሳትኩት ካለ ግን መጠየቅ ትችላለህ። እናንኛ እየተከታተልን እኮ ነው። ጎሄድ አንተ የምትለውን ብሉይ ኪዳን የተጻፈውን አንድ በአንድ ነው የምትናገር ያለው። ስለዚህ ምንም የሚያከራክር ነገር አይደለም። እየተማርን ያለ ነው እዚህ። ቴንክ ዩ። ከምንም በላይ ለአምላኬ ቃል ታማኝ ነኝ። በታማኝነት የተጻፈውን ነው የማወራው። ድንገት የተሳሳተ ነገር ከተናገርኩ እንደሚቀጥለው የት ላይ ነው የሚያሳየው? እስማኤል እሱን ነው የምናገረው። ኤርሚያ ሜድ እንዴት ነሽ? እንዴት ናችሁ? ሁላችሁ እንዴት ነህ? ታች የሚጽፉትን እያየው ነው እና ኤርሚያስ ይሁዲ ነው ወይ እያሉ ይጽፋሉ። ይሁዲ ይሁን እስላም ይሁን ምን ላስረዳቸው እንዲገባቸው ማለት ነው። ስላልገባቸው ነው። እስራኤል ታሪክን ነው ከየት እንደመጣ የይሁድና የክርስቲያንን ልዩነትን ልነግራቸው ይሁዲ ነው ወይ የሚሉ ኤርሚ ክርስቲያን ነው ጴንጤ ነው። ግን ልዩነታችን እንትኑ መጽሐፉ ሐምሼ ቶራ ማለት አምስቱ መጽሐፎች ተመሳሳይ ነው። ልዩነታችን እነሱ በብሪት ሐዳሻ ስለሚያምኑ ብቻ ነውና ለምን ስለተመሳሰለባቸው እንትኑ እንዴት አወቀው የሚል አግርሞት ስላደረባቸው መሰለኝ። እኮ ሌላ ጉዳይ ነው። ጋሽኒያ ታሱሬጋ ሚውት አድርጎ አንዴ በብራይስጥ አንድ ሁለት ቃላት ትናገርና ኤርሚያስ ትቀጥላለሽ። עכשיו זה לא משנה ההיסטוריה מה שקרה בדיוק בתקופת התנ"ך והוא יודע להסביר את זה יותר טוב מבחינת התורה מבחינת התנ"ך. עכשיו לי זה לא משנה כל עוד הוא לא מערבב את הדת שלו והוא מדבר רק על ארץ ישראל ועל השושלת של ישראל ואתם צריכים להבין את זה והוא יודע להסביר את זה כמו שצריך גם מבחינת התנ"ך גם מבחינת אקטואליה גם מבחינת היסטוריקלי ואנחנו צריכים לתת לו במה. እሱ እኮ ጎበዝ ነው እሱ። እኔ ያልኩት እኮ ለምን ኮመንት ለጻፉን ነው። አንተ እኮ በእስራኤል አንተ እኮ አይደለም ሌላስ ነው ላንቺ አይደለም። እኔ እኮ የምለው ለአብርሃም ተናግሮ ይህን ትንቢት ይስሐቅን አጠፋውና ለምሽቲቱ ነገራት። ይሄ ትንቢት ይሄን ልናገር ፈልጌ ነው። ይሄን እንዲቀጥልበት ፈልጌ ነው እንጂ ኦኬ እሺ ይቀጥላል። ግን አንዳንድ ሰዎች እዚህ ኮመንት የሚጽፉ አሉ። אנחנו מדברים על תאריך והיסטוריה שקשור למדינה ולעם ישראל, לעם היהודי, ואומר את זה לפי הדת, לפי התורה הקדושה, זה הכל. כן, מי שלא מסכים יכול ללכת למקום אחר. יש שקטל ארמיאס. יגיעו, בקה, לגע, שרס, שזם לבן. ጥያቄ ካላቸው ወይ ገብተው መጠየቅ ይችላሉ። እሱ ቤተ እስራኤል የጠየቀው ጥያቄ አለ ጠየቀውና ይቀጥላል። ከዛ ቤተ እስራኤል ጠይቀኝ እንደም እኔ ያልኩተኝ ይኸውልህ ለአብርሃም እንደዛ ብሎ አለው እንደዚህ ዘርህ እንትን ብሎ ጠየቀው ትንቢት ነገረው አይደለ? አሁን ደግሞ ይለዱ ልጆቹ ማለት ነው ሁለቱ ኤሳውና ያዕቆብ ለሱ ሳይነግር ለምሽቲቱ ግን ነገራት ትንቢቱን።
ስለጦለተችለት ማለት ነው። እንደዛ ነው የገባኝ እኔ። እንዴት ይስሐቅን እንትን ሲልም ለእንትን ለቁርባን ሲያቆመው፣ ቁርባን ማለት ምንድን ነው በአማርኛ? መስዋዕት ሊያርደው ሲሄድም ምጽዋት ሲያርደው ሲውልም አላወቀም። ለአባቱ ፈቅዶ ሄደ። ግን ትንቢቱን ግን የዚህን ትንቢት ግን እሱ እንደሚወጣ ግን አልነገረውም። ለምሽቲቱ ግን ነገራት። ገባህ አባባሌ? ጥያቄ አልገባንም እኮ አሁን አንቺ አስተንስቤሪዮቲ እኔ ያልኩተኝ ተዝቢር ሊማሽላ እኔ ያልኩሽ እኔ የምለው ይስሐቅ ለምን አላወቀም ይሄን ሁላ ታሪክ ማለት ነው? ይስሐቅ ያውቃል እንዴ? ያውቃል። ያውቅ ኑሮማ እንደዚህ ነገር የሳብና ይሰደው ነበር። ለክታቢሊ እንትን ልሞት ነኝ ይሄን ለአርዳ አምጣልኝ ምናምን ብሎ አይነግረው ነበር። ለእንትን እንዴ ልጆቹ ስለሆነ ነው እሱ አበቃይ እሱማ ልጆቹ ስለሆነ ነው ያዘዘው። ያገፈሩልኝ ስላቆምኳችሁ ይሄ ጥያቄ ያኔ ወጥሽ ይሻል። እኔ እያልኩሽ አሁን ይስሐቅ አባታችን ይስሐቅ ማለት ነው ኤሳብን ይወደው ነበር፣ በጣም ይወደው ነበር፣ ሲያከብረው ነበር አባቱንም ኤሳብ። እዛም ደግሞ ልሞት ነኝና ብሎ ሄድና አርዳ አምጣልኝና በልቸል መርቄ ልሞት ምናምን ያለው ነገር ነበር አይደለ? ይሄ እንድብራራልን ፈለኩት። ለምንድን ነው እንደዚህ ያለው? እሱ አላወቀም ወይ? እናቲቱ ግን ይሄን ሰምታ ያረገችውን አርጋ ያዕቆብን አስመረቀች። ይሄ ሁላ እንዴት ነው አይጋጭም ወይ? ይሄን ብታብራሩልኝ ደስ ይለኛል ማለት ያህል ነው። ከምኑ ጋር ይጋጫል? ለምን ለአብርሃም አባታችን ነገረው? ለምን ለእሱ አልነገራትም ነው የምትለው? ለሳራ ለምን አልነገራትም ነው የምትለው አይደለ? ለይስሐቅ ለምን አልነገረውም? ለልጁ ምን መሆኑን ነው እንዲነግረው የፈለግከው የነበረው? ትልቅ አሁን ኤሳብና ያዕቆብ ወጡ አይደለ? ከሱ ከይስሐቅ አሁን ማን ነው ሲወደ ነበር? ይስሐቅ አባታችን ማን ነው በጣም አድርጎ የሚወደ ነበር? የመጀመሪያ ልጁ ስለሆነ ኤሳው ይታዘዘው ነበር። እሱን ነው የሚያዘው፣ እሱን ነው የሚለው አይደለ? ፋሚሊው እንግዲህ ልጆቹ ገና ከመወለዳቸው በፊት እግዚአብሔር ለርብቃ ተናግሯታል። ለርብቃ ተናግሯታል፣ ገና በማህፀን ሳለች ማለት ነው። ከተናገራት ነገር አንደኛ እነዚህ ሁለት ልጆች ሁለት ህዝብ ይሆናሉ ብሏታል ጌታ። ሁለት ልጆች ናቸው ማህፀኗ ውስጥ ያሉት፣ እነሱ ግን ሁለት ህዝብ ይሆናሉ ብሎ ካለ በኋላ ቀጥሎ የተናገረው ታላቁ ለታናሹ ይገዛል ብሎ የሚል ቃል አለ የተናገረው። ታላቅ ሆኖ በመጀመሪያ የወጣው ኤሳው ነው ከርብቃ ማህፀን ማለት ነው። ያኛው ደግሞ ከኋላ ተረከዝ ይዞ እየጎተተ ነበር፣ ሁለተኛ ተወለደ ማለት ነው። ያዕቆብ አሉት። በቃ በዚህ ችግር የለውም። ቆይ አሁን ልጆች የርብቃ ናቸው። ሁለቱም ልጆች አብራክ ፍሬዎች ናቸው። መቼ ነው የሚለያዩት? ብራካውን ሲቀበሉ በረከት ገና በማህፀን ነው ገና የተለዩት በእግዚአብሔር ዘንድ። እሱ ገብቶኛል እኮ እኔ እኮ ለአባታቸው ለምን የታወረ ይስሐቅ አባታችን ለምን የታወረ ነገር ገብቶኛል እያልከው ያለው ወንድሜ። ምርጫው ግን ልብ በሉ፣ ምርጫው ይስሐቅ ማነው ያዕቆብና ኤሳው ተወልደው ያዕቆብ ለራሄል ማነው ለርብቃ ይታዘዝ ነበር፣ ወደ እሷ ይቀርብ ነበር፣ ወደ እናቱ ይቀርብ ነበር ማለት ነው። ኦኬ። ኤሳው ደግሞ ወደ አባቱ ይቀርብ ነበር፣ አባትየውም ኤሳውን ያቀርበው ነበር። የበኩር ልጁ ስለሆነ የመጀመሪያ ልጁ ስለሆነ ቀድሞ ስለወጣ ወደ እሱ ያቀርበው ነበር። ግን ልጆቹ በመወለዳቸው ቤተሰብ ውስጥ ራሱ ሁለት ነገር እንዲፈጠሩ ሆኗል። አሁን ትንሽየው ወደ እናቱ ነው የሚጠጋው፣ ትልቁ ደግሞ ወደ አባቱ ነው የሚጠጋው። ቢሆንም ግን የማን ነው የሚጸናው? አሁን እግዚአብሔር ገና እነዚህን ብላቴናዎች በማህፀን ሲሰራቸው ያዕቆብን ወዶታል። እግዚአብሔር ማለት ነው። እግዚአብሔር ያዕቆብን ወዶታል፣ ያዕቆብን መርጦታል። ምርጫው ከየት ነው? ተወልዶ ለርብቃ ተወልዶ ለርብቃ ስለታዘዘ ደግ ልጅ ስለሆነ ወዲያ ወዲህ ስለሚል እሷ የሚላትን እናቱ የምትለውን ስላደረገላት አይደለም። ወይ ደግሞ ኤሳውንም የጠላው እግዚአብሔር
ተወልዶ ለይስሐቅ ስለታዘዘው ሄደህ አድነህ አምጣልኝ ብሎ ስላለውም አድኖ ስላመጣለትም አይደለም የወደደውም የጠላው። እግዚአብሔር የሰውን ልብ ገና ሲፈጥር ያውቃል። በማህፀን ሳለ ገና ሲሰራ ገና ሲሰራው ማለት ነው። በቃ ገና ሲፈጥራቸው በማህፀን የሰራቸው እግዚአብሔር ያውቃል። ያዕቆብን ወደድኩ ብሎ ሲል በገሃዱ ገና ከእናቱ ማህፀን ተገልጦ ለእናቱ ሲታዘዝ ወይ አባቱን ይስሐቅን ሲያታልል አይደለም የወደደው። እንደዛማ ቢሆን ኖሮ እግዚአብሔር ይስሐቅን ያዕቆብን ሳይሆን ኤሳው ነበር መውደድ የነበረበት በሰውኛ ቢታይ። ለምን ከማህፀን ሲወጣ ያዕቆብ ነው ተርከዝ ይዞ የወጣው አንድ። ሁለተኛ አባቱን ይስሐቅን ያታለለው ያዕቆብ ነው፣ ኤሳው አላታለለም። ሁለት በእንደዚህ አይነት በሰውኛ መስፈርት ከሆነ እግዚአብሔር ሊወደው የሚገባው የነበረው ማንን ነው? ኤሳውን ነው። ለምን በሰውኛ መስፈርት ኤሳው ምንም ያደረገው ነገር የለም። አባቱን ይስሐቅን ከመታዘዝ አሁን ያዕቆብ ካታለለው ብራካፎን ከአባቱ ከተቀበለ ለምንድን ነው አታሎትም ሁሉ የባረከውን ወደ ያዕቆብ የዞረለት? ኦኬ አሁንም እነዚህ ሁለት ወንድማማቾች እዚህ ፋሚሊ ውስጥ ነው አልገባኝም ድረስ አድርገህ ሰብሰብ አድርገህ አስረዳው። ኦኬ ጥያቄውን እኔ ግልጽ ቢያደርግልኝ ድጋሚ ምናልባት አባታችን ወንድማችን ኤርሜስ እኔ የምለው አሁን ሁለት ወንድማማቾች አሉ፣ አንዱ ትልቅ አንዱ ትንሽ አይደለ? ያዕቆብ ኤሳው ያዕቆብ ብለው እንደፈለገው። እኔ የምለው ለምን ኤሳው ተወደደ ከአባቱ ያዕቆብ ለእናቱ ተወደደ? ይሄ ትንቢት ነው፣ ለእናታቸው ተነግሯል። ግን እንዴት ነው ይሁላ ይሄን አምጣልኝ ልባርክህ ሄደህ እሱ እንትና አዳኝ ነበር አይደል? ድኩላ ምናምን የሚገል ነበር እንደ ማውቀው እንደሆነ ማለት ነው። አዳኝ ነበር። ልክ ነው። እየገደለ እንትን እያለ ያረደ ያመጣለት ነበር፣ ያበላው ነበር ማለት ነው። ይወደው ነበር፣ በምላሱ ተወዳጅ ነበር። አሁን ያዕቆብ ከምን መጣ? ምን ተብሎ ነው ይሁላ እንትን የልጅነት እንትን ዋይ እንዴት አባት ቢዘኝ በኩርናው ማለት ነው። በኩሩ ተወደደ ነው አባቱ ወልዷል። እናቲቱ ግን የምትወደው ትንሹን ነው። አሁን እናቲቱ ዋሽታ ብላ የሚሰድብህ ከሆነ እሱ አክብሮ እንዲያውም አልሄድም ብሎ ስድብህ ለኔ ይሁን እምልህን አርግና ውሰድና ለአባትህ ስጠው እንድም ሳይመለስ ብላ አለብሳ እንደሱ ሽታ ሂሳብ ነው። ጥያቄ አልገባኝም ወንድሜ። ጥያቄህን ብጠይቀኝ ደስ ባለኝ ነበር። ጥያቄውን ብጠይቀኝ ያልገባ እስራኤል አንድ ሚውት አድርግና ነበር ጊቭ አፕ መጠየቅ የሚፈልገው ጥያቄ አለ። ለሱ እንስጥና ከዛ እንቀጥላለን። ነበር ጊቭ አፕ። ሰላም። ኦኬ ልጁ ማለት የፈለገውን ነገር ሰምቻለሁ። ለምን አሁን ለምሳሌ ይስሐቅ ሲወለድ በአባቱ ምርቃን ነው። ሁለተኛ ደግሞ ኤሳው አባቱ በጣም ይወደዋል እና እሱ ያደረገውን ነገር መጨረሻ ላይ ድርጊቱን የተሰረቀው ያው በትንቢትም አሁን ከሁለት ኤርሚያስ በትክክል አስረድቷል። መደጋገም አያስፈልግም። እና ያ ምርቃን አባትየው በትክክል አይኑ ማየት ስላልቻለ ነው ዳሶ ነው የመረቀው። ያ ነገር እንዴት ሆኖ ተቀማበት? በምን ምክንያት ነው ማለት ነው የፈለገው እንደተረዳው። አሁን ገባኝ። እሺ እንደዛ ነው አይደል ወንድማችን? ጥያቄው ኔቨር ጊቭ አፕ እንዳለው ነው። ጥያቄን አግኝቶታል እሱ? አዎ፣ ግን አባባሌ ግን ማለት የፈለኩትኝ እንዴት እንደዚህ ወዶት አባቱ በኩር ዋናው ልጅን ወዶ መጀመሪያውን ወዶ እናቲቱ አልነገረችውም ወይ? ምን አይነት ትንቢት ነው እዚህ ላይ የተፈጠረው? ይሄን እንትን ብትሉልኝ ብታብራሩ። አልገባኝም፣ በፍጹም በእውነት አልገባኝም። የእስራኤል አምላክ ምስክሬ ነው፣ አልገባኝም። እሺ ወንድማችን እኔ ላስ እንትን ልግለጽለት። ሪፍካ ሁለት ልጆቿን ገብቶኛል። ለምንድን ነው ቡሩካቱን የበኩር ልጅነቱን ለያዕቆብ የሆነው ብሎ ነው የሚጠይቀው? እንደዛ ነው ወንድማችን ጥያቄ። ለምን የኢሳብ ተቀማ ነው
የኢሳው ወንድም ጥያቄ ከታች የጠይቀው ወንድም እንደ ዛሬ ጠይቀው አሁን ወንድሜ ቤተ እስራኤል እንደዛ ነው ያልከው? ለምን በኩር ልጁ አልተቀበለም? ለምን ያዕቆብ ተቀበለ ነው ያልከው ጥያቄ ወይስ ሌላ ነው? እሱንማ ገብቶኛል። እኔ የምለው ለምንድን ነው የሆነ ነገር የሆነው? ራሔል ካወቀች ርብቃ ካወቀች ይህን ነገር ርብቃ ድማ በትንቢቷ ታውቃለች። የሚቀጥላት ርብቃ እኮ ነቢያ ነች፣ ትንቢታዊ ነች። ርብቃም ራሷ ርብቃ የሁለት ልጆቿን ጸባያት ስለምታውቅ ያዕቆብ የዋህና ደግ ሲሆን አዛኝ፣ ያኛው ጨካኝ ነው። እንትና ይስሐቅ ኢሳውን የሚወደው እያታለለ ስለሚያገለግለው አጭቤ በዛ አይነት ስለሆነ ርብቃ ስለተረዳችን ብኩርናው ወደ ኢሳው እንዳይሄድ ያን ሁላ ዘዴ ዘይዳ ወደ ያዕቆብ እንዲመጣ ያደረገችበት ዘዴ ነው። እናቶች ይረዳሉ፣ የልጆቻቸው ሁኔታ ያውቃሉ። አሁንም አልገባችሁም። ለምን መሰለህ? እሺ አስረዳን ጥያቄህን። እሺ ደካ አንድ ሽኒያ እኔ የምለው እናታችን ርብቃ እያወቀች ማለት ነው ለባሏን ነገረችው ወይ ሐማን እንደሚወጣ ትንቢቱን የተነገራትን ለምን አልነገረችውም? ለባሏ ደብቀው ነበር ወይስ ምንድነው? ወናው አባባሌ በቃ በኪት ርብቃ ነቢ ነው የነበረችው ታውቃለህ። ኦኬ ገባህ ጥያቄው? አሁን ገባኝ። ቤተ እስራኤል እሺ፣ ለምንድነው እዛ ጋር ድምፁን የሰማችሁ በማህፀን ሳሉ? ይሄ ማን ነው? ጥቁር እስራኤላዊ ጥቁር ህዝብ ብሎ የሚለው እሱን ሰውዬ ብሎክ አድርጌው ያ የቅድሙ ሰው ነው። የት አለ? ብሎክ እኮ አደረኩት የቅድሙን። ኖ ይሄው በሌላ አካውንት መጥቶ ነው ብሎክ አድርጌው። ማነው ስሙ? እስራኤላዊ ጥቁር ህዝብ ብሎ የሚል ማለት ነው። አንተ እኔ ባለሁበት የትኛውን ቦታ ላይ ስለ እስራኤል እንድትናገር አልፈቅድልም። ብሎክ አድርጌው። አንተ የእስራኤል ህዝብ ጠላት ነህ። ብዙ ዘመን ታግሻለሁ፣ ላወራ ፈልጌያለሁ። ታናክ ላይ ቆመህ አታወራም። መርዝህን የምትረጭ በጣም እግዚአብሔር ምሕረት ያድርግልህ። እሺ አሁን ገባኝ። ቤተ እስራኤል ያልከው ለርብቃ ነው ጌታ የነገራት። ኦኬ አሁን አብረህ አንተ ለምሽት ትዋሻለህ? ማዋሸት አረምኳ ይኸውልህ እየተደማመጥን ወገን እንዲገባው ብዬ ነው እንጂ ይህን ሁላ ለማቆም አልፈለኩም። ለምን መሰላችሁ? ለምን ነው የምጠይቀው ይህን ነገር የጠየቅኩት ለምን መሰላችሁ? ምክንያት አለ። ለምን መሰላችሁ? አሁን እንደዛ አለባብሳ የጠጉር ልብስ አለባብሳ መታ ስታስመርቅ ልጇን ማለት ነው ድምፅህ ያቆይ ይመስለኛል፣ ግን ሽታህ የሳው ነው ምናምን ያለው ያዕቆብ በኢብሪት ዘማሽዋኸር አንድ ነገር ነው። እኔ ወንድም አዳምጥና ከዛ ወደ እኔ መልስልሃለሁ። ለምንድነው አሁን እንግዲህ ጌታ ለምን ለርብቃ ተናገርካት? ለምን ለይስሐቅ ይህን ጉዳይ አልተናገርከውም ተብሎ አይባልም። አንደኛ ልጆቿ በማህፀኗ ሁለት ህዝብ እንደሚሆኑ የተናገረው ለርብቃ ነው። ኦኬ ለይስሐቅ ግን በአብርሃም ቅድም የጠየቅሽ ጥያቄ ነበር መዲ። እግዚአብሔር ለአብርሃም አባት የገባውን ኪዳን እንደሚያስቀጥል የተናገረበት ክፍል በይስሐቅ እንዴት እንደቀጠለ ለኢሽማኤል እንዴት እንዳልሄደ ኪዳኑ ወይ ደግሞ ከኬጡራ ለተወለዱት እንዴት እንዳልሄደ ሲናገር ዘፍጥረት 21 ቁጥር 1 ላይ ከዛ የወንድሜ ጥያቄ ስለገባኝ ወደሱ እመጣለሁ። ዘፍጥረት 21 ቁጥር 1 ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርን በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን ልጁን ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ 100 ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንን የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ከዛ ሳራም ግብፃዊቱ
አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው ይላል። እዚህ ጋር ነው በቃ አሁን ይስሐቅ ሲስቅ አየች ማለት እስማኤል ወንድሜ ያንተን አይደለም ቅድም መድ የጠየቀች ጥያቄ ፕሌስ ያንተን አይደለም አሁን እየመለስኩ ያለሁት ያንተን አይደለም ያንተን እመልሳለሁ ብያለሁ። ቅድም የአብርሃምን ነው ደግሞ አሁን ደግሞ ያመጣው በጌታ እሷ ሰምታለች ሚያት خلاص ሶፍ በጌታ ነው ልለምን እኔ እንደዚህ አይነት ነገር አልወድም ፕሊዝ ኦኬ በጌታ እያልኩ እየለመንኩ ነው። የአንተን ጥያቄ አልዘነጋሁትም። አንተ ጥያቄ ለምንድነው ለርብቃ የተናገረውና ለይስሐቅ ያልተናገረው ወይ ደግሞ ርብቃ ለይስሐቅ መናገር ነበረባት ዋሽታው ነው ደብቃው ነው ብሎ የሚል ነው። አልዘነጋሁትም። እኔ ቅድም መድ የጠየቀችኝ እንዴት እግዚአብሔር በኢስማኤል ላይ ለምን አልቀጠለም ወይ ከቄጡራ ላይ ባለው እንዴት አልቀጠለም እንዴት ኪዳኑ በይስሐቅ በኩል ጸና ብሎ የሚለውን ጠይቀሽ ነበር አይደል መድ? እሱን ጥያቄሽን ነው እየመለስኩ ያለሁት። ምክንያቱም ከዛ ወደ አንተ እመጣለሁ አልኩ። ፕሊዝ ቤተ እስራኤል ቴንክ ዩ ኦኬ ቁጥር 9 ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 9 ሳራም ግብፃዊቱን አጋር ለአብርሃም የወለደችለት ልጅ ሲስቅ አየችው። የሳቀው ማን ነው? ኢስማኤል በይስሐቅ ላይ ሲስቅ አየችው፣ ሳራ ማለት ነው። ከዛ አብርሃምንም ይህችን ባሪያ ከነ ልጇ አሳዳት፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። እናታችን ሳራ ማለት ነው። በልጄ ላይ ስቋል፣ በልጄ ላይ አላግጧል። ስለዚህ እችን ባሪያ ከነ ልጇ አውጥተህ ስደናት አለችው። ኦኬ ከዛ ይህንን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እንዴት አድርጎ ያውጣው ማለት ነው። ምንም ከባሪያዋ እንኳን ቢወልድም ልጁን አውጥተህ ስደድ ብለዋለች። ከነ እናቲቱ አባር ብለዋለች። ከዛ ጭንቅ ሆነበት አብርሃም አባት ማለት ነው። ቁጥር 11 ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 11 ቁጥር 12 ላይ እግዚአብሔር መጣና በባልና በሚስት መካከል በአብርሃምና በሳራ መካከል ስለሚነገረው ኮንቨርሴሽን በምንድነው ባሪያይቱ ከነልጅቱ ከቤት ትውጣ ብላ የምትለው የሳራ ንግግርና አብርሃም ደግሞ የሚስቱን የሳራን ቃል ሰምቶ እንዳያስወጣ ስለ ልጁ ጭንቅ በሆነበት በዚህ ኮንቨርሴሽን መካከል እግዚአብሔር መጣና ቁጥር 12 ላይ እግዚአብሔርም አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን፣ ስለ ኢስማኤል ማለት ነው። ሳራ የምትነግርህን ቃል ሁሉ ስማ። መድ ይሄን ባሳይ ደስ ይለኛል። ትልቁ ላይ አድርጌና ከዛ ትመልሽኛለሽ። ኮላሸር ሳራው መሬት ለኻ ተክሺቭ ዘማሸከቱ በቃ እዚህ ጋር ነው አሁን እንግዲህ የሚለየው ማለት ነው። አሮጊቷና ሽማግሌው እየተነጋገሩ ነው። ለምንድን ነው ሳራ ይሄንን ያለችው? በልጄ ላይ ስቆብኛል፣ ኢስማኤል በልጄ ላይ አላግጧል ነው ሲጀምር። ባይዘዌ ልጇን ብቻ ሳይሆን በጣም የሚገርመው ልጇን ብቻ ሳይሆን አጋር ራሱ ስታረግዝ ሳራን ንቃታለች፣ ናቀቻት ይላል። ማርገዟን አይታ ናቀቻት። ምንም ብታረግዝ እንኳን ባሪያ ነው። ምንም ባታረግዝ መካን ብትሆን ሳራ ግን እመቤት ናት፣ ንግስት ናት። ባሪያ የቱንም ያህል ቢያረግዝ አይደለም ልጆች ቢወልድ ቢቀፈቅፍ፣ በዚያን ዘመን በአብርሃም ቤት ሳራ ንግስት ናት። በአብርሃም ቤት ብቻ አይደለም በሰማይም ዘንድ ሳራ ንግስት ናት። በጣም የሚገርመው ማለት ነው። እግዚአብሔር የሚያውቀው አብርሃምና ሳራን ነው። ስለዚህ እግዚአብሔር ግን አምላካዊ መልሱ ምንድን ነው ያለው? እግዚአብሔር አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን አለው። ስለ ባሪያህ ማለት ማን ነው? ስለ አጋር ነች ባሪያ የተባለችው። ያው አያችሁት፣ ጭንቅ ሆነበት አብርሃም፣ ችግር ሆነበት። ስለዚህ ነገር አስወጥተህ አባራት። አብርሃም ይችን ባሪያ ከነ ልጁ አሳዳት አለቻት፣ ሳራ ማለት ነው። አስወጣ ከቤት እየሳቀ እኔ ላይ እየገለፈጠ ልጄ ላይ እንደዚህ እያለ አይኖርም ነው በዘመንኛው አማርኛ። አሮጊቷ ተቆጥታለች። ለምን ልጄ ላይ ይስቃል? የባሪያይቱ ልጅ እንዴት እኔ ልጅ ላይ ይስቃል ነው። ኤርሚ ስለዚህ አሳዳት። የዚች ይቅርታ ኤርሚ እወዳለሁ። በጣም ነው የማከብረህ በእውነት በእውነት ኤርሚን። አሁን እዚህ ጋር ግን እኔ እንደተማርኩትና ማስተካከል ሊሆን ይችላል። ይስሐቅ የተባለው ትርጉሙ ራሱ ምንድን ነው? መጀመሪያ እኮ መላእክቶች መጥተው ትወልጃለሽ ስሏት እኮ ነው የሳቀችው። መጀመሪያ እኮ ይኸውልህ
እንዴ ቆይ ተመልሶልኛል። በቃ በተረጋጋ መንፈስ እናውራና ይስሐቅ የተባለው ስሙ ራሱ በዕብራይስጥ ማንኛው ይስሐቅ ማለት በአቲድ ነው። አታሚን ይሄን እኮ ነው ያልገባቸው። እና ስለዚህ ቆይ በተረጋጋ መንፈስ እኔ እዚህ ጋር ላብቃ። ጥያቄሽን አንቺ ያልሽውን እዚህ ቁጥር መጀመሪያ ይጨርስና ጥያቄውን አይደለም። አይ ቆይ ነገሮችን መስመር አስይዘን መሄድ አለብን። ብራዘር እኔ እውነት ቆይ ኔቨር ጊቭ አፕ ፕሊዝ። እኔ ተሳስቻለሁኝ እዚህ ሳውራ። አንተ እኮ ሌላ ነው የምታወራው፣ እነሱ ደግሞ መዲ አንዴ ከይቀርላል። እኔ ተሳስቻለሁ። ኔቨር ጊቭ አፕ ሳውራ እዚህ ላይ መሳሳት አይደለም። መጀመሪያ መላእክቶች ካልተሳሳትኩ ለምን ታስቆመኛለህ? አንደኛ ለምን እንደዚህ ጫጫታ ታምታረጉ? ቆይ ይሄ የአምላክ ቃል እዚህ ጋር ተዘርግቶ እንዴት ቆይ አንዴ እኔ አንድ ሰዓት ቁጭ እየሰማው ነው። ቤተ እስራኤል ምንድነው ችግር? አንተ ሰውዬ እየነገርኳችሁ እኮ ነው። ለጠየቅሽኝ ጥያቄ መዲ መልስ ኤርሚያስ አውርቶ ሲጨርስ መስግበህ መጨረሻ ላይ ጠይቀው ጣልቃ ትገባለህ። እንዴት እኔ ዝም አልኩኝ? በቃ ጣልቃ ትገባለህ። እኔ ጭንቅላቴን አመመኝ። እኔ አንተም በመስማት አንዷ አታሽ ምና ጻፈሽ ቦምብ ልጥል ነው በዚህ ሰውዬ ላይ ዝም በል በይው አለች። ሰቀዘ ቦምብ ፍልስጥን እኔ ማነው በተስፋል እኔ ጠየቅኩት ጥያቄ አለ። እሱ ከመሰረቱ ነው የሚመልሰው። ታክሽቢ መዲ አኒ ሎዳት እዚ ሰብላን ተሽላክ የኪራ ሚሽ ዘኻባ ከዘከፍ ሎ ታሚን ኢሊ ያ አላ خبالش أني لو جبت أزمة بخال مكر أني لو بتسام كبر يعني لسه كل جزء كان جالس لميكم كل جزء لايف بجبا وكترس لميكم لسه كبر عليه جن عون إرمياس مملسه قبلي أنا مكبر عليه لسه وقال له كوجن ما جرش إرمياس هاتو ستأيك عشان أركب بتيجي أباتي ما إيش دخل أخشلي ترى زمبي نبرة هنا مكان ملسلك أنا ملسلك إرمياس عون سملسلك كما سرتو سلونة عدمته كزاودي كالت ملسلك أنا ملسلك عنهم أوكي زمبي يكون نبركو يكون سويو سجبان وجبهه تنجي أوكي إيش للناس كما سرتو نملسل مسات أو يعلو بايبلن تورانيزو يتمركز سلونة እሱ አሁን በሚያስፈልገው ሁኔታ በመሰረቱ ነው የሚመልስ ያለው። እሺ ቴንክ ዩ። እኔ አሁን እየመለስኩ ያለሁት መዲ ቅድም እንዴት እግዚአብሔር በይስሐቅ በኩል አስቀጠለ? ለምን በአጋር በኩል እስማኤል ለምን አላስቀጠለም? ለምን በኬጡራ ልጆች በኩል አላስቀጠለም ብለሽ ነው የጠየቅሽ። ትክክል። ለእሱ መልስ ለመመለስ ችግሩ የተነሳው የቱ ጋ ነው ብሎ የሚለው ሩቱ ላይ ነው የሄድኩት። ኦኬ አሮጊቷ ሳራ እናታችን በልጇ ላይ አሁን ስለ ይስሐቅ የስሙ ትርጉም አይደለም። ይስሐቅን አደረገልኝ ብላ ተናግራለች። መላእክት መጥተው የዛሬ ዓመት ወደ አንተ እመጣለሁ ወንድ ልጅ ትወልዳለህ ብሎ ያለው እሱ መቼ ጠፋኝ? ነኝ ይቅርታ አድርጉልኝ። ታናክን ነጥቡን 4 ነጥብና ድርብ ነጠላ ሰረዝ የቱ ጋር እንዳለ ካላስተዋልኩት በስተቀር የአምላኬን ቃል በሚገባ ማቅሰው ነኝ። ኦኬ አሁን እኔ ጠይቀችኝ መዲን የጠይቀችኝ ማለት ነው። አሁን የአብርሃም መልስ ምን ነበረ? ስለ ልጁ ጭንቅ ሆነበት። አስወጣ ነው ያለችው። አሮጊቷ ባሪያይቱን ከነ ልጇ ትውጣ ነው ያለችው። በዛን ሰዓት በአብርሃም ጭንቅ ሲሆንበት ይሄም ነገር ይላል ይህ ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት አለ። ባለ ተጨነቀ። በቃ ችግር ሆነበት። እንዴት ብሎ ያስወጣው? ወልዶታል። ከባሪያይቱም ቢሆን ወልዶታል። በዚህን ሰዓት ባልና ሚስት ሳራና አብርሃም በአጋርና በልጆቿ ምክንያት ሲነጋገሩ ጌታ መጣና የመለሰ ማለት ነው። ይሄን ነው አሁን መልሱ እዚህ ጋር ነው መዲ የጠየቅሽኝ። እግዚአብሔርም አብርሃምን አለው ይላል። በአብርሃምና በሳራ መካከል ስለሚደረግ ኮንቨርሴሽን አለ። ቤት ውስጥ ባልና ሚስት እያወሩት ያሉት ነገር አለ። በማን ጉዳይ? በባሪያይቱ በአጋርና በልጇ ጉዳይ ባልና ሚስት እየተጠያይቁ ነው። ሚስት ሳራ ትውጣ ባሪያይቱ ከነ ልጅቷ እያለች ነው። አብርሃም ደግሞ ጭንቅ ሆነበት እንዳያስወጣ። ስለ ልጁ አዘነ፣ ስለ ባሪያውም አዘነ። አዎ ስለ ሁለቱም አዘነ። ስለ ጻድቅ ሰው ስለሆነ ስለ አጋርም አዘነላት። ቤት ስለሚያውቅ ያውቃል ማን እንደሚቀጥለው። ልክ ነው። ስለዚህ እግዚአብሔርም አብርሃምን አለው ስለ ባሪያህ ስለ አጋር እና ስለ ብላቴናው ስለ ኢሽማኤል አትዘን አለው። ከዛስ ሳራ የምትነግርህን ቃል ሁሉ ስማ ካለው በኋላ በማን በኩል እንዴት ቀጠለ? በይስሐቅ በኩል እንደቀጠለ ምን አለው ጌታ? በይስሐቅ ዘር ይጠራሃል አለና አለው።
መዲ መልስሽ ይሄ ነው። በይስሐቅ ምን ይጠራልሃል? ዘር። በኢሽማኤል ዘር ይጠራልሃል አላለው ማለት ይሄ በይስሐቅ ዘር ይጠራልሃል ማለት ኪዳኔን ከዚህ ብላቴና ጋር ነው የማቆመው እያለው ነው ጌታ። ስለዚህ ይሄኛውን ልጅ አትዘን እና እባርከዋለሁ አለው፣ አስወጣዋለሁ። ግን ወጣች እኮ መጨረሻ እኮ ወጣ። ለምን? እግዚአብሔር ዘርን የምጠራልህ ዘርህ የሚጠራው የአንተ ዘር የሚቀጥለው ኪዳኔ በአንተ በኩል የሚቀጥለው በዚህኛው ብላቴና በኩል ነው አለው። መዲዬን ስለጠየቅሽኝ ነው ወደ ቤተ እስራኤል ጥያቄ ርብቃ ጋር የጠየቀው ጋር ልሂድ። እንግዲህ እግዚአብሔር ሲናገር ለአንዳንዱ ቤት ላይ አንድ ነገር ልበልና ከዛ ወደ አሁን ቅድም እኔ የጠየቅኩት እሱን አሁን አብርሃም ከሳራ ጋር ይስሐቅን ወለደ አይደለ? ይስሐቅን ከመውለዱ በፊት ኢሽማኤልን ወልዶ ነበረ። ኢሽማኤልን ሲወልድ ደግሞ እንዴት ነው ዘሩ ከያዕቆብ ይስሐቅ ያዕቆብ ተብሎ የእስራኤል ሕዝብ ከዛ የሚመጣው እንዴት ነው ቃል የገባለት በሚለው ጥያቄ ነው የጠየቅኩት። እሱ ደግሞ ከመሰረቱ ነው ያሳየን። ለአብርሃም ቃል እንደገባለት ከይስሐቅ ዘሩ እንደሚመጣና በትንቢት ነው። ሳራም አብርሃምም ትንቢተኞች ነው የነበሩት። ከዛ ጀምሮ ነው የእስራኤል ህዝቦች እንደሚቀጥሉትና ይስሐቅ እንደሚቀጥለው ኢሽማኤል እንደሚቀጥለው አሁን በዚህ ፕሮብ ያገኘልን። ራይት መዲ የጠየቅሽው ጥያቄ እና የመለሽው እኔ እና አንቺ በደንብ ተናበናል። የቤተ እስራኤልን እኮ ጥያቄ ተረድቼዋለሁ። ርብቃና ይስሐቅ ቤት ውስጥ ነው። አሁን እዛ ደግሞ የምንገባው ይሄ አብርሃም ቤት ላይ ነው። ከዚህም በፊት አሁን ይስሐቅ ሲወለድም ማን ነው የፈቀደ? እግዚአብሔር አልፈቀደውም። ሳራ ነች ሂድና መካን ስለሆነች ሂድና ከሰራተኛዋ የፈለከውን አድርገህ ውለድ ምናምን ብላ ያዘዘችው አይደለ? ይሄ ነው ያልገባኝ ነገር። ይሄን ቀጥላችሁ ምንድን ነው ያልገባ? እስቲ ጠይቀን እዚህ ላይ። ይሄ ኢሽማኤል ሲወለድ እግዚአብሔር አልፈቀደውም። ሳራ ነች ለባሏ መካን ስለሆነች እኔ ልጅ መውለድ ስለማይችል ሂድና ከሌላ ሴት ጋር ያዘዘችው በፈቃደኝነት። አዎ እግዚአብሔር አላዘዘውም ለማለት ያህል ነው እንጂ ይሄን አዘዘውማ ይስሐቅ የተወለደው አዟል እኮ። ግን እሷ ይስሐቅ ሰንደርት ነው የምልሽ ከሳራ ነው የምልሽ። እንዴ ምን አይነት ነገር ነው የምታወዛውዙ? አታሎማክሺ ቤተሰብ እየተግባባን እኮ አይደለንም። እኔ ያልኩሽ እኔ አሁን ላስረዳና በቃ ዝም ልበል ፕሊዝ። ቅድም የጠየቀውን ጥያቄ እንድመልስ ስለፈልጋለህ ቤተ እስራኤል ጥያቄን ተረድቻለሁ እያልኩ የርብቃና ይስሐቅ ቤት ላይ የጠየቀውን ጥያቄ ልመልስልህ ወይስ ልተወው? ትመልስልኛለህ? አንድ ነገር ፈልገን ሳራ የሰደደችው አብርሃምን ያለ እግዚአብሔር ፍቃድ እሷን ስለሚሰማ ሂድና ውለድ፣ እኔ መካን ስለሆንኩ ሂድና እሷ ውለድ ብላ ኢሽማኤል ተወለደ ማለት ነው። ከዚህም በኋላ ብትቀጥል ደስ ይለኛል። በቃ ነገር ፈለኩት። ገባችሁ? ግን በጥያቄ ገብቶናል። የስ አሁን ከመሰረቱ ጀምሮ ያብራራልሃል። እሺ በትዕግስት አዳምጥ። ጎ ሄድ። የቀደሙ ጥያቄ ምን ነበረ? ቤተ እስራኤል የጠየቀው ይስሐቅ አደገ፣ ሚስትን ርብቃን አገባ። ርብቃ መንታ ልጆችን ጸነሰች፣ ከአባታችን ከይስሐቅ ማለት ነው። በዛ ሰዓት እነዚህ ሁለት ብላቴናዎች በሆዷ ውስጥ እያሉ ይገፋፉ ነበር። ከእግዚአብሔር ዘንድ ልትጠይቅ ሄደች ይላል። ኦኬ ጌታ ሁለት ህዝብ ሆነው ከማኅፀንሽ ያሉት ይከፈላሉ፣ ቀጥሎ ታላቁ ለታናሹ ይገዛል ብሎ አላት። ይህንን መልእክት ለይስሐቅ ነግረዋለች። ርብቃ አልነገረችው። ምንም የተጻፈ ነገር የለም። ደብቃው ሸሽጋው ነው የኖረችው ለይስሐቅ። ምንም የምናውቀው ነገር የለም። ባልተጻፈበት ላይ አልናገርም፣ እግዚአብሔርን ስለምፈራ ማለት ነው። ኦኬ እግዚአብሔር ለምሳሌ አሁን አብርሃም ቤት መጥቶ ወንድ ልጅን እሰጥሃለሁ ብሎታል። የዛሬ ዓመት እመጣለሁ ወንድ ልጅን ትወልዳለህ ብሎታል። ኦኬ ጌታ እንደተናገረው አደረገለት። ወደ ሞሪያ ምድር እኔ ወደማሳይ ተራራ ላይ ወስደህ ልጅህን ሰዋ ብሎ ሲል ግን አብርሃም አባት ለእናታችን ለሳራ ነግሯታል? አልነገራትም። ቢነግራት አትለቀውም ልጁን። አልነገራትም። ስለዚህ ለሰርቨንት ለሰራተኛው ለኤሊኤዘር አልነገራቸውም። ለምን ያንን መስዋዕትነት አላረገውም ወይ ደግሞ ያሳስቱኛል በማለት ከእግዚአብሔር ጋር ያለው ቅርብነት እንዲለያይ ስላልፈለግ በቃ እሱና አምላኩ ብቻ ነው የሚያውቁት። ገብቶኛል። ቀጥሉ። እሺ ስለዚህ ምንድነው እያልኩ ያለሁት? እግዚአብሔር ለምሳሌ ብዙ ላንሳል እችላለሁ እንደዚህ አይነት ታናክ ላይ ማለት ነው።
ለርብቃ በማህፀኗ ሳሉ በሆዷ እንደሚገፋፉ ሁለት ህዝብ ሆነው እንደሚለዩ ታላቁ ለታናሹ እንደሚገዛ ለርብቃ ነው ጌታ የነገራት። ለርብቃ ነው የነገራት። ለሳራ ማነው ለይስሐቅ ነገረው ብሎ የሚል የለም። ሚስትየዋ ግን ገብታ ለይስሐቅ ነግረዋለች። ይዶን ነው አላውቅም። እኔ ባልተጻፈበት ላይ አልናገርም። ልክ አብርሃም ቤት መጥቶ ልጅን ሰጣለሁ ብሎ ሲል ሳራም አብርሃምም ናቸው የሰሙት። ልጅን ግን ወስደ በሞሪያ ምድር ላይ ሰዋይልኝ ብሎ ሲል ግን የነገረው እግዚአብሔር ለአብርሃም እንጂ ለሳራ አልነገራትም። ሳራም አታውቅም። ሂድን ነው በድብቅ ነው ያደረገው። ግን ሳራ ባወቀችበት ጊዜ ምን ተከሰተ? ታውቃለህ ለምን እንደተከሰተ? ያ ቀጥይ ሞተች በቃ በጻር አኬዳት ይስሐቅ ያዕቆብ ማለት ይስሐቅ ያዕቆብን ቁርባን ሊያረገው ሲል በእግዚአብሔር ባዘዘው እንትን ለሚስቱም ሳይነግር ለሰራቶቹም ሳይነግር እሱና በአምላኩ ብቻ ተመርተው ሀራ ሞሪያ ሄዶ ልጁን አስተኝቶ ሊያርደው ሲል ከዛ ወዲህ የሳራ ህይወት በዚያ ዓለም ውስጥ አለፈ። ኦኬ ታውቅ ነበረ ይሄን ነገር? አታውቅም። በድንጋጤ ነው ያለፈው። አሁን እንግዲህ አሁን ይሄንን በአይሁድ ልሂቃን ዘንድ እንደዚህ ተብሎ ከሆነ ማለት ነው። እኔ ግን ማሳየት የፈለግኩትኝ አብርሃም ሰምቷል፣ ሳራ ግን አልሰማችም። እና ለምን አልነገራትም ተብሎ አይባልም። እግዚአብሔር አሁን ለምሳሌ ዘርን አልሰማችም። በድንጋጤ እሷ ስፒሪት ስላላት የሩህ ኮዴሽ የመንፈስ ቅዱስ ስላላት የዛን ጊዜ ቁርባኑን ሊያረግ ሲል ልጁን ሄዶ ሊያቀርብ ሲል መንፈስ ቅዱስ ተሰማትና በድንጋጤ ልቧ ቀጥ ብሎ ሞተች ይባላል። በትውፊት ነው የሚባለው እንጂ በታናክ ላይ የለም። እንደዚህ በታናክ ላይ ነው የሚለው። ይሄ እኮ ነው እኔ ያልገባኝ። እኔ ጥያቄ የሚያትኸላ ደሶፍ ኧረ እባክህ ጥያቄ ገብቶናል ብለን ከተናገር በኋላ እንደገና ደግሞ አልገባኝም ትላለህ። አሁን ገብቶኛል። በቃ ጠቅላላ ምኑ ገባሽ? አሁን ለርብቃ እግዚአብሔር ስለነገራት ለርብቃ ነው የነገራት። ለርብቃ የነገራትን ለይስሐቅ ለምን አልነገረውም ነበር ስትለኝ ነው የነበረው። እግዚአብሔር ደግሞ ለሚስት የነገረው ለባል አይነግርም፣ ለባል የነገረው ለሚስት አይነግርም። አንዳንዴ ለባልም ለሚስትም ይናገራል። ለምሳሌ ይስሐቅ እንደሚወለድ ለባልየውም ለአብርሃም ለሚስቱም ለሳራ ተናግሯል። ይስሐቅ መስዋዕት አድርጎ እንደሚሰዋው ለአብርሃም ነገረው፣ ለሳራ ግን አልነገራትም። እንደዚሁም ሁለቱ ወንዶች ልጆች በሆዷ ውስጥ እንደሚገፋፉ ለርብቃ ነገራት፣ ለይስሐቅ ግን አልነገረውም። ስለዚህ አንዳንዱ ቤተሰብ ጋር ይመጣል። ለምሳሌ የሳምሶን አባት ማኑሄ ጋር መጥቶ የእግዚአብሔር መልአክ መጥቶ መሳፍንት መጽሐፍ ምዕራፍ 13 ላይ ማለት ነው መጥቶ የእግዚአብሔር መልአክ የነገራት ለሳምሶን እናት ነው። ልጅ እንደምትወልድ ናዝራዊ እንደሚሆን እስራኤላውያን ከፍልስጤማውያን እጅ እንደሚያድን መልአኩ መጥቶ የነገራት ለማኑሄ ሚስት ለሳምሶን እናት እንጂ ለማኑሄ አይደለም። አንድ ኤርሚያስ ወርኒንግ ተቀብያለሁና እባካችሁ ኮፒ ሊንክ አድርጉ። ማን ሪፖርት እንዳደረገ አላውቅም። ሪፖርት ተደርጎብኛል። ኮፒ ሊንክ አድርጉ። መጥተዋል እንትኖች በጣም ብዙ ቪዲዮዎች መጥተዋል። ኮሜንት እያየሁ ነው። ሪፖርት እያደረጉብን ነው። ሶስት ቋንቋ ነው ማለት ነው። እኔ ልውጣ በቃ ኤርሚያስ ኤልያስ ገብቶኛል። ግን እንዳትወጣ ኤርሚያስ እፈልጋለሁ። አንተ ቤተ እስራኤል ዝም በል። ኧረ በእናትህ ልብ የፈረጠ ሶስት ቋንቋ ነው የማነበው። እያየሁ ነው። ብዙ ይሏታል። እኔ እየመለስኩ ነው በአማርኛ። ብልግና ቃላት ሁሉ ይሏታል። እሱ አማርኛ አታነብም። ሺዝ ጁሽ ሰንበት ታከብራለች። እረፉ። ሜንዲ ጴንጤ ናት። ኢየሱስን ተቀበለ እያላችሁ ምጽፉ ሰዎች አላችሁ። እያየኋችሁ ነው። እረፉ። ይቺ ልጅ አክስቴ ናት። ቤተ እስራኤል ዝም በል። ማይ ጋድ ዝም በል። በአንተ የተነሳ ነው ይቺ ልጅ የምትሰደብ። ዝም በል። እየሰደቋት ነው። ዝም በል። አለዳት ሚያታ ዘቤና ደም ምን አይነት ሰው ነው? አቢያነሽ እየሰደበች ነው። የእኔ ፍቅር አባል ስድብ ለእሷ ምንም ነገር አይደለም። ለእሷ ምን ኤርሚያስ ተመለስ በእናትህ ስሞትልህ ወንድም ስሞትልህ ምንም ማለት አይደለም። ምንም ሰው ሲሰድባት አትመልስም። እሷ ጀግና ናት። እኔም ዝም ብዬ እያየሁ ነው። ቤተ እስራኤል ስሞትልህ እስኪ ተንበርኬ ለምን በድንጋይ ተሸክሜ ዝም በል እስኪ። ሶስት ቋንቋ እኮ ነው የሚሰድቧት። ተዘመታት ቢግላልካ ጋም አንተ ትዕግስት አላት። እኔ ትዕግስት ያላለቀም ኢሊም ዳውት ያርበ እሷ ናት የቀየረችኝ። አንተ ወዲያ ምን ትዕግስት እንዳላት እንዴት አድርጋ እንደቻለች ነው መሰገርኩት። እኔ እኮ ሌላ ነገር ነው። ዝም በል። ኧረ በፈጣሪ ምን አይነት ሰው ነው? ረድሌ ዋው